ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች የተለያዩ ርዕሰ ጉዳዮችን እያነሳን ውይይት የምናደርግበት የሀሳብ ገጻችን ነው። በዛሬ የሀሳብ ገጻችን ከጋዜጠኛ አዲሱ ደርቦ ጋር የተለያዩ ርዕሰ ጉዳዮችን አንስተን የምንወያይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። አዲሱ ደርቦ እንኳን ወደ ሮሃ በሰላም መጣ። ባዚ እንኳን ደህና ቆየሽ። እንደምን አለሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ከረጅም ጊዜ በኋላ ተገናኝተናል። ከዚህ ቀደም አንተ በነበርክበት ሚዲያ ላይ ጊዜዎች ላይ ውይይት እናደርግ ነበር። ሚኒሊክ ቴሌቪዥን በነበር ጊዜ ሁለታችንም በተለያየ ቦታ ላይ በተለያየ አጋጣሚ ላይ ሆነ ድጋሚ ተገናኝተናል። ደስ ብሎኛል። እኔም ከረጅም ጊዜ በኋላ ስላገኘውሽ በጣም ደስ ብሎኛል። ማዚ ስለምታደርጊው ነገር በሙሉ ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ያላችሁበት ሁኔታ የሚታወቅ ነው። ባለፈው እንደውም ከዚህ ቀደም እናንተ በተለይ በኡጋንዳ አካባቢ ያሉ ጋዜጠኞች አስመልክቶ ጋዜጠኛ ፎቶግራፈር ጀማል መጥቶ የተለያዩ ያላችሁበት ሁኔታዎች የሚመለከት አርቲክሎች ታይቶ ነበር። እውነት ለመናገር ባላችሁበት ሆናችሁ ስለምታደርጉት ነገር ትልቅ አክብሮት አለኝ። እንደው ለሚዲያ ፍጆታ ለምናምን ብቻ ሳይሆን ከትላንት ከሀገር ቤት ጀምሮ ስትሳደዱ የነበራችሁበት ሁኔታ ታስታውሳለህ? ከአንተ ረስተው ሊሆን ይችላል። አንድ ጊዜ 4 ኪሎ ተገናኘን እና እየተፈለክ ነበር በፖሊስ እና አላወኩም ማስክ ምናምን አድርገህ ነበር። እኔ የማውቀው የት እንዳለህ እንኳን አላውቅም እና እዛው መሀል 4 ኪሎ ላይ ሆነህ እየፈለጉህ እንደሆነ አላወቅኩም ነበር እና ተገናኝተን አዲሱ ነኝ እኮ ስትለኝ እንዴ ጫካ ምናምን ነበር ኤክስፔክት ያደረኩት። ጠፍቷል ምናምን እና እዚህ አፍንጫቸው ስር ሆነ ነው እንደሚያሳዱኝ በጣም አስታውስ ነበር የምትሳደዱበትን ሁኔታ እና እንዳላችሁት እንደዚህ እጅ ላይ ማንገባ ምናምን ብለኸኝ ነበር። እግዚአብሔር ፈቅዶ እንግዲህ ደግሞ አሁን ባላችሁበት ሁኔታ በስቃይ ላይ ብትሆኑ ከቤተሰብ ብትራራቁ ከትግሉ ፈቅ አላላችሁም። ለዚህ ትልቅ አክብሮት አለኝ። ወደ ውይይታችን ከመግባቴ በፊት ለማለት ነው። ከልብ አመሰግናለሁ ማዚ፣ ከልብ አመሰግናለሁ። እንግዲህ ወደ ተገናኘንበት ሀሳብ እንምጣና ሁላችንንም እንግዲህ ሰቅዞ የያዘን ጉዳይ ነው። በተለያየ ሁኔታ ውስጥ የምንገኝ በተለያየ የሙያ መስክ ውስጥ የምንገኝ ሁላችንም ቀልባችንም ሀሳባችንም ጉዳያችንም የሆነው የዚህ የፋኖ ትግል እንቅስቃሴ በየዕለቱ የተለያዩ አዳዲስ ነገሮችን እየሰማንበት የተለያዩ አዳዲስ እምርታዎችን አንደሴንታም ደግሞ አሳሳቢ የምንላቸው በተለያየ ሁኔታ ጥያቄ ምልክት ውስጥ የገቡ የተለያዩ ነገሮች ይፈጠራሉ። ግን ደግሞ በዚሁ ሂደት ውስጥ መሬት ላይ ዋጋ እየተከፈለ እና የብዙዎችን ተስፋ በስደት ላይ የሚገኙ በእስር የሚገኙ በተለያየ ሁኔታ ውስጥ የሚገኙ የአማራ ሕዝብ ሁሉ አይኑ ልቡም አብሮ ከነሱ ጋር ያለበት ሁኔታ ነው ያለውና ደግሞ በዛ ሂደት ውስጥ ትልቅ ዋጋ ተከፍሎ ትልልቅ ለውጦችን እያየን ትልልቅ ተስፋዎችን እያየን ነው እና እንደው ወደ ሌላ ጥያቄ ከመሄዳችሁ በፊት ሀሳቡ ዳራው ሰፊ ቢሆንም በየቀኑ የምንከታተለው ጉዳይ ስለሆነ የፋኖችን የሰሞኑ የትግል እንቅስቃሴ በተለይ ከአዲሱ የድርጅት መመስረት ከአማራ ብሔራዊ ኃይል መመስረት ጋር ተያይዞ ፖዚቲቭም ኔጌቲቭ የሚባሉ ነገሮችን እያየን ነው እና የአንተን እይታ አጠር አድርገህ እንየውና ከዛ ወደ ጥያቄዎች አልፋለሁ። አመሰግናለሁ ማዚ። መቼም እንደሚታወቀው ኢንሰርጀንሲ ነው እየተካሄደ ያለው፣ የሽምቅ ውጊያ ነው። የሽምቅ ውጊያ በራሱ ተፈጥሯዊ ሂደት አለው፣ ተፈጥሯዊ ፕሮሰስ፣ ተፈጥሯዊ ሂደት አለው። ሊያልፋቸው የሚገቡ ራሱን የቻለ እርከን አለው። የሽምቅ ውጊያ በተለይ ከአገዛዝ ጋር በሚደረግበት ወቅት ነፃ ቀጠና ባልተፈጠረበት አውድ ውስጥ የመጀመሪያው ነፃ ቀጠናን ፈጥረሽ አደረጃጀትሽን ከትንሹ የወታደራዊ አደረጃጀት ጀምሮ እስከ ከፍተኛ ወታደራዊ አደረጃጀት ብሎም የፖለቲካ ዘርፍ የሚሊታሪ ዘርፍ አዋቅሮ ነፃ ቀጠናን ፈጥሮ በየአካባቢው በተለይ ደግሞ እንደ አማራ አይነት ብዙ ነገር ሲሰራበት እንደኖረ ማህበረሰብ በአካባቢ በጎጥ በሃይማኖት እንዲከፋፈል ተደርጎ ብዙ ሲረገጥ እንደኖረ በተለይም በአዴንን የመሰለ ከፍተኛ የሆነ አማራ ጠል ኃይል በሚገዛው ቀጠና ውስጥ ነጥሮ ለመውጣትና አደረጃጀትን ዘርግቶ
ከፍተኛ ግዙፍ ጦር ለመገንባት ብዙ ጊዜን ይጠይቅ ነበር። ነገር ግን እንደ ድል ሆኖ የአማራ ፋኖ ተጋድሎ በአጠረ ጊዜ ውስጥ ከፍተኛ የሆነ ምርታ ማስመዝገብ ችሏል። እንደሚታወቀው እንግዲህ አንቺም እንደምታውቂው ከሁለተኛው የዓለም ጦርነት ወዲህ ወደ 89 የሚደርሱ ኢንሰርጀንሲዎች ወይም የሽምቅ ውጊያዎች ተካሂደዋል በመላው ዓለም ውስጥ። ወደ 67 የሚሆኑት ናቸው የተሳኩት። የነዚህ የመሳካት የቆይታ እድሜያቸው በአቬሬጅ 14 ዓመት ነው ይለናል ጥናት። ከፍ ያለው ወደ 17 ዓመት፣ 18፣ 19 ዓመት የወሰደም አለ። ዝቅተኛው ግን 7 ዓመት የፈጀበት በስኬት የተጠናቀቀ የሽምቅ ውጊያ ከሁለተኛው ዓለም ጦርነት ወዲህ ከተካሄዱት መካከል ዝቅተኛው 7 ዓመት። ይህም ያውም በወጉ ያልተሰናዳ ሀገር ባላቸው ስቴታቸውን በአግባቡ ፎርም ባደረጉ ሀገሮች ሳይሆን እንደዚህም እንደነገሩ በተፈጠሩ ሀገሮች ዘንድ ያለ ተሞክሮ ነው ይሄን የሚያሳየው። የአማራ ትግል ግን የህልውና ከመሆኑ ጋር ተያይዞ አስቀድሞ የትግል እንዳይደረግ አርቀው የተቀበሩ በጣም በርካታ ነገሮች ነበሩ። አማራ እንዳይታገል የሚያደርጉ አስቻይ ሁኔታዎች በጣም በርካታ ሁኔታዎች ነበሩ። እነሱም ሁሉ አልፎ ይህ ታጋይ መመስረት ቻለ። ሲመሰረት ግን የሽምቅ ውጊያ በተፈጥሮ አካባቢን መሰረት አድርጎ ነው የሚመሰረተው። በሆነ አካባቢ ላይ የሆነ ኃይል ይነሳል። በተወለደበት አካባቢ አንድ ኃይል ይነሳል። የሆነ የጎበዝ አለቃ ይኖራል፣ ፊት አውራሪ ይኖራል። እሱ የሚያደራጀው ኃይል አለ። ዜን እሱን የማሰባሰብ ስራ ደግሞ ይሰራል። በመጀመሪያ ዩኒቲ ኦፍ ኮማንድ ወይም የአንድነት ጉዳይ ሳይነሳ በፊት የሴንተር ኦፍ ዳይሬክሽን ጉዳይ በእጅጉ ይነሳ ነበረ። ቢያንስ በዓላማ በሀሳብ ደረጃ አንድ መሆን ያስፈልጋል። የሴንተር ኦፍ ዳይሬክሽን ጉዳይ በዳይሬክሽን ደረጃ አንድ ይሁን እንጂ ፋኖ ሴንትራላይዝድ የሆነ ኃይል መሆን አይጠበቅበትም። ምክንያቱም ካለው አቅም አንጻር ተበታትኖ ያገዛዙን ኃይል በታትኖ መምራት መታገል ይሻላል የሚል ብርቱ የሆነ አቋም ነበረ። በዚህም ለሁለት ዓመታት ያህል በተለያየ ሁኔታ ተበታትኖ ፋኖ አትሊስት በዳይሬክሽን ደረጃ አገዛዙን ብቻ ላይ ያነጣጠረ ትግል እንዲደረግ ጥረት ተደርጓል። በዚህ ሂደት ውስጥ ብዙ ውጣ ውረዶች ነበሩ፣ ብዙ መንገራገጮች ነበሩ። በጣም በርካታ ሆሪዞንታል ኮንትራዲክሽንስ ብለን የምንጠራቸው የጎንዮሽ ፍትጊያዎች ነበሩ። ተፈጥሯዊም ነው። በሀገራችን ውስጥ መሳፍንትን የመውለድ ባህሪው ከፍተኛ ስለሆነ የሽምቅ ውጊያ ዘመነ መሳፍንት የሚባል ዘመን ነበረ። የምናውቀውን የጎጃም መሳፍንት የጎንደር ከሸዋ ጋር ውጊያዎችን ያደርጉ ነበር። አንዱ አንዱን ማርኮትም ያውቃል። ባይብሊካልም ነው። አፍተሮል መጽሐፍ ቅዱሳዊም ነው። መጽሐፈ መሳፍንት የሚባል አለ በመጽሐፍ ቅዱስ ውስጥ። እስራኤል ንጉስ ያልነበረበት ዘመን ነበረ። በዛ ዘመን በእስራኤል ዘንድ ሰው ሁሉ መልካም የመሰለውን ያደርግ ነበረ ይላል። ሰው ሁሉ መልካም የመሰለውን እያደረገ ንጉስ አልባ ሆኖ በመሳፍንት ብቻ እየተመራ የነበረበት ዘመን ነበረ። ዜን የእስራኤል ሕዝብ አምሮ ጮሆ ሳኦል ከዛም ዳዊት የሚል ታሪክ አለ። ላመናፍሰው መንፈሳዊ ላደርገው ሳይሆን እንደው ተሞክሮችን ለማንሳት ነው። በእንዲህ አይነት መሳፍንት በሚያስተዳድሩት ሂደት ውስጥ ዩኒቲ ኦፍ ኮማንድን በቶሎ ማምጣት እጅግ አስቸጋሪ ነው የነበረው። ነገር ግን እንግዲህ ተፈጥሯዊ ሂደትም ስላለው የሽምቅ ውጊያዎች ሄደው የአገዛዙ ኃይል እየደከመ ሲመጣ የራስሽ አቅም በደንብ እየተደራጀ ሲመጣና ከፍተኛ ግዙፍ ኃይል እየተገነባ ሲመጣና ትግልን አንድ እርምጃ ወደፊት ማራመድ ግድ በሚልበት ጊዜ እንግዲህ አንድነት ወይም ዩኒቲ ኦፍ ኮማንድ ያስፈልጋል። በዚህ ጊዜ በተለይ መሳፍንት በነበሩበት ወቅት እያንዳንዱ አመራር የበላይነት ስለነበረው፣ አዛዥነት ስለነበረው፣ አስገባሪ ስለነበረ የኢንዲቪጁዋል ራይቫልሪ ወይም የመሪዎች ራይቫልሪ በአንድም በሌላ መልኩ የሚጠበቅ ሁነት ነበረ። ነገር ግን በፋኖ ትግል ውስጥ ይሄ ነው የሚባል ሲግኒፊካንት የሆነ ችግር ሳይፈጥር ቆራጥ በሆኑ ወንድሞቻችን ተጋድሎ ከፍተኛ ጥረት ከተደረገ በኋላ እንግዲህ አንድ የተሰባሰበ በኮሌክቲቭ ሊደርሺፕ የሚመራ አፋብኃ የሚባል አደረጃጀት በቅርብ መጥቷል። አሁንም ቢሆን ተሰብስቦ የአንድነቱ ጉዳይ ያለቀ አይደለም። ነገር ግን ኢትስ ፕሮግረስ ሂደት ነው። የሽምቅ ውጊያ ነው እንዳልኩሽ። ከአገዛዙ ጋር የምንዋጋው ገና 2 ዓመት በቅጡ ያልሞላ ትግል ከመሆኑ ጋር ተያይዞ በአጠረ ጊዜ ውስጥ ከዚህም በኋላ አንድነቱ የበለጠ የሚሰምርበት ጊዜ ሩቅ አይደለም። የፕሮግሬሲቭ ዩኒፊኬሽን ኢንዶቨር ይኖረው
በጊዜ ሂደት አንድ የሆነ ይምጣ አትሊስት በዳይሬክሽን ደረጃ አንድ እንሆን እየሞተ እየተሳደደ ሀገር አልባ ተቅበዝባዥ ለሆነ ህዝብ አንድነቱ ግድ ቢሆንም አንዳንዴ በነገራችን ላይ ዩኒቲ አድቫንቴጅም ዲስአድቫንቴጅም አለው በሽምቅ ውጊያ ኮንቴክስት አንድነት አድቫንቴጅም ዲስአድቫንቴጅም አለው በተለይ ኃይልሽን በደንብ ካልገነባሽ ኃይልሽን በደንብ ሳትገነቢ አገዛዝን በምትገጥሚበት ወቅት የአገዛዝን ኃይል አምቡሽ አድርገሽ መምታት ጉሬላ ፋይት ተመራጭ ሳይሆን በፍጥነት አንድ ሆነሽ ወደ ኮንቬንሽናል ዋር ምትሸጋገሪ ከሆነ እልቂትሽን በራስሽ የምታፈጥኝበት ሂደት አለ ማለት ነው ስለዚህ ራሱን የቻለ የኢንሰርጀንሲ ሂደቶች አሉ አምቡሽ ማድረግ ጎሬላ ፋይት ማድረግ ወይም ደግሞ የደፈጣ ውጊያ ማድረግ ነገሮች ደግሞ በጊዜ ሂደት አገዛዙ ያለበት ድረስ ሄዶ መምታት ዜን ደግሞ መጨረሻ ላይ ወደ ኮንቬንሽናል ዋር የማደግ ሂደት ነው እድገት ነው ኢንሰርጀንሲ ያድጋል ከጎሬላ ፋይት ጀምሮ ነው ወደ መደበኛ ውጊያ ወይም ወደ ኮንቬንሽናል ዋር የሚያድገውና አንድነቱ የበለጠ የተሰበሰበ በሄደ ቁጥር የሽምቅ ውጊያ ባህሪ ወደ መደበኛ ውጊያነት እየተቀየረ ይሄዳል ወደ መደበኛ ውጊያነት በመተሸጋገርበት ጊዜ ደግሞ ልትሸነፊ የምትፈቅጅበት ትግል ስላልሆነ አፍጥሮ የፋኖ ትግል የመሸነፍ ምርጫ ያለው ትግል ስላልሆነ በጥንቃቄ ተጠንቅቀን አንድነቱን አምጥተን ወደፊት መራመድና ወደ መደበኛ ውጊያ አድርጎ የፋኖን ትግል ወደሚፈልገው ማስኬድ ካልተቻለ በችኮላዝማ አንድ መሆን አለብን ተብሎ ብቻ አንድ በመሆን ብቻ የሚመጣ አንድነት ዋጋ ሊያስከፍል ስለሚችል እስካሁን የመቆየቱ ሁኔታ በመልካም የሚታይ ነው እንጂ እንደው ለምን እስካሁን አንድ አልሆንም በሚባል በጥርጣሬ የሚታይ አይደለም 2 አመት በአዴንን በሚያክል ኃይል አጎብዳጅ ኃይል ተይዞ ባገዛዝ ተይዞ ባንኩንም ታንኩንም በያዘ ኃይል ተይዞ ያለ ኃይል በ2 አመት ውስጥ አንድ መሆን ከቻለ ወይ በ3 አመት ውስጥ አንድ መሆን ከቻለ ትልቅ ፕሮግረስና ትልቅ ውጤት ነው ተደርጎ የሚወሰደውና ከሰሞኑ ያየናቸው የአንድነት ጥረቶችና የአንድነት ስኬቶች በእውነቱ እጅግ የሚያስደስቱ ናቸው ሁሉም ሰው ይሄንን መደገፍ እንዳለበት ይሰማኛል እኔ በመልካም ፕሮግረስ ነው ማየው ማዚዬ ያ በመልካም ፕሮግረስ የሚያዩት ሰዎች እንዳሉ ብዙ ጊዜ ጥያቄ ስለሚነሳበት ነው ማየቱ ተገቢ ነው ይሄ ነው ያነሳሁትና ባለፈው ሳምንት ከኢንጂነር ይልቃል ጌትነት ጋር አንድ ውይይት አድርጌ ነበርና በእርግጥ ከዚህ በፊት በተለያየ አጋጣሚ በሚሰጠው አስተያየት ላይ ሴንትራላይዝ መሆኑ ከጉሬላ ፋይት ጋር በቀጥታ ትክክለኛውን ካራክተር እንዲያዘ ወይም ደግሞ ለዛ የሚመጥን የትግል ሂደት ውስጥ እንዳለ የፋኖ ትግል አሁን የመጣውን ፕሮግረስ ደግሞ ተፈጥሯዊ እንደሆነና ይህ አይነት አስተያየቶችን ነበረ እሱ ሲያነሳ የነበረው እንደ ምሳሌ ነው እንጂ ያነሳሁት ይሄ እንደው እውነት ለመናገር ትግሉን ከመጀመሪያው ጀምሮ በተለይ ደግሞ በቀናነትና በባለቤትነት ለሚከታተለው እየሳሳ ለሚከታተለው ሰው እውነት ለመናገር ከግራስሩት የጀመረው ከጎበዝ አለቃ ከሰፈር ከጓደኛሞች ተጠራርተው ተጀመሩት ትግል እንቢ ብሎ ከወጣ ማህበረሰብ ትጥቅን ፈታ ሲባል እንዴት ትጥቅን ፈታለው ብሎ ወደ ትግል ከወጣ ከፖሊስ ጋር ጀምሮ ነው እንግዲህ ያንዳንዱ ሰው አስተማሪው ገበሬው የታገለውና ከዛ ያ አድጎ ከሻለቃ ከፍ ያለ ያመጡ እዚህ አካባቢ ላይ እዚህ ደረጃ ላይ መድረሱ ድክመቶቹን ራሱ እያስተማረ እንደው ተፈጥሯዊ ሂደቱ ጠብቆ መጣቱን በትክክል የሚያሳይ እንጂ ሌሎች ምናልባት ወይ በኢትዮጵያ ፖለቲካ ነው በብዙ እንግዲህ በለመድናቸው ፖለቲካዎች ከላይ 5 ወይም 6 ሆነው የተወሰነ ማኒፌስቶ ጽፈው ጠላት ስለው ወደ ታች ወታደር የመለመሉ የሚያመጡበት አይነት ፕሮሲጀር ስላልሆነ የሚጠበቅና የሚበረታታ ነው እዚህ ላይ እንግዲህ የራሳችንን አቅም ድሮፕ እያደረግን ሁሉም ሰው ፖዚቲቭ ኢነርጂ እየጨመረበት ቢሄድ በራሱ ማደግ የሚችል ነው የሚል ትልቅ አስተያየት ሲሰጥ ግን አሁን ደግሞ የመጣውን አደረጃጀት በተለያየ ሁኔታ ቻሌንጅ ማድረግ ተገቢ ነው የሚነሳውን ጥያቄ ማንሳት ተገቢ ነው ግን የተለየ የጎጥ ጥቅም ማስጠበቅ ስላልተቻለ በጎጥ የተደራጁ ስለሚያስቡ እኔ የማስበው ግለሰብ ሊሆን ይችላል የኔ ግለሰብ ወይም እኔ የማደንቀው እኔ የምወደው ግለሰብ ወይም ከኔ ሰፈር የመጣ ሰው ተከሌ ይሻላል ብለው ስለሚያስቡ በየራሳቸው ላይ መሪ መምረጥ ስላቃታቸው እንደው ዝም ብለው በማስቲሽ አጣብቀው ያመጡት ነገር ነው እና ነገ በተለያየ አጋጣሚ ሊፈርስ የሚችል ነው እንጂ የተለየ አዲስ ነገር አይደለም ብለው
ትችት የሚያቀርቡ አሉና እንደው በዚህ ደረጃ እንደው ዲስግሬስ የሚደረግ ነገር ነው ወይ? እንዴት አየኸው ይሄንን አስተያየት? ማዚ ምንም ነገር ሊባል ይችላል። መታወቅ ያለበት በጣም በርካታ ትግል አነዋሪ ኃይል ነው ያለው። ትግል የሚያነውር ተቺ ተናካሽ የሆነ በጣም በርካታ ኃይል አለ። በዚህ ትግል ውስጥ ትግሉን ለመቀልበስ የሚታገል ኃይል አለ። ትግሉን ሊያቆረቁዝ የሚታገል ኃይል አለ። ትግሉን ሊከልስ የትግሉን ዓላማ አንኳር ዓላማ ለመከለስ የከላሽነት አስተሳሰብ ይዞ የሚነሳ ኃይል አለ። በጣም በርካታ ኢንተረስት ያለው ኃይል አለ። በጣም በርካታ ኢንተረስት አለ። በዚህ ትግል ውስጥ ሊያተርፍ ቋምጦ የተነሳ በጣም በርካታ ኃይል አለ። ኢትዮጵያኒስት ኃይል አለ። በብሔርተኛ ስም ተደራጅቶ በተለያየ ሁኔታ የሚያይ ኃይል አለ። ሃይማኖተኛ ነኝ ብሎ የተነሳ ኃይል አለ። ነው ይሄ ትግል የሃይማኖት ትግል ነው ብሎ የተነሳ በአደረጃጀት ደረጃ ሃይማኖታዊ ትግል ነው መደረግ አለበት ብሎ ቄስ ነኝም መነኩሴ ነኝም ብሎ የሚነሳ ኃይል ሁሉ እንደፈለኩ ልዘውሮ የሚል ኃይል አለ። እኔ አንዲት መነኩሴ አውቃለሁ። እኔ እግዚአብሔር ተናግሮኛል፣ ነግሮኛል፣ ህልም አይቻለሁ፣ እኔ ነኝ የምመራው ተብሎ የተወሰኑ ፋኖች ሁሉ ተከታይ እስከ ማግኘት ደርሳ ነበርና ዛሬ እንዳትጓጉ ቀኑ ጥሩ አይደለም ሁሉ የማለት ዘመቻ የመስጠት ትእዛዝ የመስጠት ትእዛዝ ሁሉ እንደዚህ አይነት ኤክስፔሪንሶችን ሁሉ አስታውሳለሁና ያልመጣው ጉድ የለም። በዚህ ትግል ውስጥ ብዙ ነገር ነው እያየን ያለው። ታጣጥሞኛ ያቀም ነበር። ጥሩ ነው ለመጀመሪያ ሴት እና ታይቶኛል። ዛሬ ቀኑ ጥሩ አይደለም እንዳትጓጉ፣ እግዚአብሔር አልፈቀደውም፣ ተዋጉ የሚሉ አላጋጭ የሆኑ ኃይሎች ሁሉ አሉ። በጣም በብዙ ሁኔታ ከኢንተረስት አንግልም ቀድመው ተፈትነው የወደቁ በጣም በርካታ ሰዎች በዚህ ሂደት ውስጥ ተሞክሯቸውን ወይም ደግሞ በትግል ውስጥ ሰርጎ ለመግባት ብዙ ጥረት ተደርጓል። ከዚህ በፊት በትግልም የነበሩ አስቀድመንም ከዚህ በፊት ብዙ ፈትነን ያሳለፍናቸው ካገዛዙ ጋርም አብሮ ተቀምጦ የነበሩ ሌላ ኤጀንት ነው መጥቷል። በጣም በርካታ ተግዳሮቶች ነው ያሉት። ለኔ አሁን የተመሰረተው አፋብኃ ተመስርቶ ስለጸና ስላልጸና አይደለም የትግሉ ውጤታማነት የማየው። ነገ ፈረሰ ቢባል የአማራ ትግል ላይ አሉታዊ አስተዋጽኦ አለው ወይ? እሱ ላይ ነው በደንብ መታየት መቻል ያለበት። ሁሉም ነገር መታየት ያለበት ከአማራ ብሔርተኝነትና ከአማራ ትግል አንጻር። ኦኬ። ስለዚህ ትሞክሪያለሽ፣ አደራጀት ትፈጥሪያለሽ፣ ሊፈርስ ይችላል፣ ችግር የለውም። አስፋራስ ትግሉ እስካለ ድረስ ብሔርተኝነቱ እስካለ ድረስ ታጋዩ እስካለ ድረስ ተመልሶ ይመሰረታል። ቢሆን ነው የቢሆን ትንታኔ ነው የምንተነትነው። አስቀድሞ ነገር እንዲህ አይነት ነገሮች እንዳይፈጠሩ ትግሉን ከማቆርቆስ ትግሉን ከማነወር ታጋዮችን ከማነወር በደንብ የሚገርመኝ ነገር ከሸዋ ተነስቶ አንድ ሰው ከሸዋ ተነስቶ አንድ አመራር ተራ ሰው አይደለም። አንድ አመራር 10-15 ብቻ አጃቢዎችን ይዞ ከሸዋ ከመንዝ ተነስቶ ቋራ ለመግባት ስንት ቀን ይጓዛል? ድሮን እየሳተው ነፃ ቀጠናዎችን ብቻ እየፈለገ ቀጥታ የዲያሜትር ፈልጎ ሳይሆን የሚጓዘው ዚግዛግ እየመታ ነፃ ቀጠናዎችን እየፈጠረ ፋኖ በተቆጣጠራቸው አካባቢዎች አብዛኛው ሌሊት እየተጓዘ ድሮን እየሳተው ቋራ ደርሶ ከቤት አማራ እናርኮ ምሬ ወዳጆ ተነስተው ያን ሁሉ መከራ አልፈው ጉዞ ተጉዞ መንገድ ላይ አገዛዙ እንኳን ጠንከር ብሎ ቢገጥማቸው ራሳቸውን መከላከል በማይችሉበት ሁኔታ 15 ጠባቂ ብቻ ይዘው ነው የተንቀሳቀሱት። ሪስክ ወስደው ዋና የጦር ቤዛቸውን ትተው ከድሮን ጋር እየታገሉ ወንድሞቻቸውን ለአንድነት ተግተው ወንድሞቻቸውን አግኝተው ወንድሞቻቸው ጋር መክረው መጡ። ይሄ አንድነት ቢሰምር ባይሰምር አንድ ሆነው ተነጋግረው ነገሩን ለክተው ዙሪያ ገባውን ለክተው እርስ በርስ አይን ላይ እንተያይተው ተጨባብጠው መለያየታቸው ብቻውን ቀላል ትርጉም ያለው አይደለም። ማክበር ያስፈልጋል። እነዚህ መሪዎች ዜን ይሆናል ተብሎ ግን ኮሌክቲቭ ሊደርሺፕ መጣ። የተለያዩ ኢንተረስቶች ይኖራሉ። በነገራችን ላይ ጎጥ ቱል ነው። ጎጥ አሁን በአማራ ትግል ላይ ቱል ነው እንጂ ጎጥ የሚባል ነገር በአማራ ትግል ውስጥ አሁን ላይ የለም። ቶታል የለም። ጎጥ ቢሆን ኑሮ ጎንደር ላይ 3 አደረጃጀት ኑሮ መከራን በላም ነበር። ጎጥ ቢሆን ኑሮ ጉዳዩ ቤት አማራ ላይ 2 አደረጃጀት አይፈጠርም። እንደ ጎጥ ከታሰበ
ሸዋ ላይም ሁለት አደረጃጀት ኖሮ መከራምበል ጉዳዩ የጥቅም ነው ጉዳዩ ያሰላለፍ ጉዳይ ስለዚህ የዚህን አሰላለፍ ጉዳይ የሚረብሻቸው ሰዎች ቅድም ያልኳቸው ጥቅም ያላቸው በዚህ ትግል ውስጥ ጥቅማቸውን ሂሳባቸውን የሰሩ ሰዎች ብዙ ነገር ብዙ የሴራ ትንታኔ ሊያቀርቡ ይችላሉ በብዙ መልኩ ትግሉንና የተደረገው ሙከራ ሊያነውሩ ይችላሉ ያም ሆነ ይህ ግን ትልቅ ሰዓት ሰርቷል ትልቅ ታምር የሆነ ነገር ተካሂዷል ይሄ ነገር እንደው በማስተሸት ተጣበቀም ሆነም አልሆነም ነገሩ እንዳይፈርስ በአንድነት እንዲጸና እኛ የበኩላችን ጠጠር ወርውረን አንድነታቸው ማጽናት ምንችልበት ነገር ካለ እሰየው ከሌለ ዝም ማለት ነው ካልሆነ ሌላ ያልተጠበቀ ችግር እንኳን ቢገጥመው ትግሉ ይወድቃል ማለት አይደለም ወደ ተሻለ ምዕራፍ ሌላ የተሻለ ምዕራፍ ደግሞ ይዞ እንደሚመጣ ምንም ጥርጥር የለውም ነው በዚህ ሂደት ውስጥ ግን ትግል ማነወር አሁን ሰው ሂሳብ መስራት ስላልቻለ ነው ዝም ብሎ የሚያነውር የሚተች ሁሉም የትግሉ ባለቤት ነው አማራ የሆነ ሁሉ ግን አነዋሪው ይበዛል በአንድ ቤተሰብ ውስጥ ልጆቻችን ሲታመሙ የራስ ምታት ሌላ ህመም አይደለም የራስ ምታት ሲታመሙ ሚጨንቀንን ጭንቀት እያወቅ ነው 9000 10000 20000 30000 ወታደር ቀልበው አብልተው መሳሪያ ተተኳሽ ገዝተው አሰልጥነው ኦፕሬሽን መርተው በፈቃደኝነት የተለየ ኮሚትመንት የተለየ ኮንትራክት የሰጣቸው ሳይኖር ህይወታቸውን እየገበሩ ጓዶቻቸውን እየቀበሩ የሚታገሉ የፋኖ አመራሮችን ሲያነውሩ የሚውሉ ግለሰቦች አንድነት ለማምጣት ባላቸው አቅም ከኔና አንቺ የተለዩ አይደሉም በእድሜም በትምህርት ዝግጅትም ያው የኛ ጓደኞች ናቸው ጫካ ያሉት እነሱ እኔና አንቺ ምን ያህል የእግር ጉዞ እንጓዛለን ታክሲ ብናጣ መኪናችን ቢበላሽ ከሆነ ቦታ ወደ ስራን ቀርብ መኪናችን ቢበላሽ ወየው ነገር አይሆን ከመንዝ ተነስቶ ከሸዋ ተነስቶ ቋራ ሱዳን ድንበር ድረስ በእግራቸው ተጉዘው ዋጋ ከፍለው የፈጠሩትን የአንድነት ጉዳይ ላይ ሂሳብ ሰርቶ ቁማር ለመቆመር የሚሞክር በጣም በርካታ ኃይል ይሄንን ማስታገስ ያስፈልጋል ወንድሞቻችን ማገዝ ያስፈልጋል ከመካከል ከፋኖ አመራሮች መካከል ችግር ያለበት የለም ማለት አይደለም ችግር ያለባቸው ይኖራሉ የመላእክት ስብስብ ስለማይመራው አፍተሮል ትግሩን የመላእክት ስብስብ አይደለም ክንፍ ያለው መልአክ አይደለም የሚመራው አፍተሮል መልአክም ቢሆን ይሳሳታል ሰይጣን እኮ የተሳሳተ መልአክ ውጤት ነው መልአክ ተሳስቶ ነው ሰይጣን ይሆን ኦኬ እንኳን የሰው ልጅ ማለት ይሄ አስተምሮ በእስልምናው በክርስትናው ምናምነዋል ስለዚህ ሰዎች ናቸው ይስታሉ የኛ ጓደኞች ናቸው ይሳሳታሉ ይሞክራሉ ያጠፋሉ ነገር ግን ጅምር ትግል ስራው ላይ እየተደረገ ያለው ማገዝና የበኩልን አስተዋጽኦ መወጣት እጅግ በጣም አስፈላጊ እንደሆነ ይሰማኛል ማዚ አናነት የሌለው አሁን ያስቸገረን ነገር እሱ ነው አንድ ቀድም ትልቅ ያነሳው ነጥብ የኢንተረስቱን ብዛት ነው በባለቤትነት በራስ ትግልነት ስታየው ጉድፍህን እየጠረክ ነው የምትሄደው የሌላ ሰው ነው ካልከው ግን ከመጠቋቋም አትዘልም ተጠቆምበታለህ በጣም ቀላሉ ነገር ጥፋቶችን ስተቶችን ወደ ሌላ ሰው ጥፋትና ስተት ብቻ አይደለም አውቆም ሆን ተብሎም የሚሰራ ማለት የተያዘው ነገር ትግል ነው ከትግልም የህልውና ትግል ከትግልም ከተለያዩ ኃይሎች ጋር የህልውና ትግል ማለት እኮ አንዳንዴ አፋችን ላይ ነገሩ በጣም በመደጋገሙ ምክንያት እየቀለለ ነው እንጂ የመኖርና ያለ መኖር ትግል ሲሆን ከምድር ላይ ያለ ነገር በሙሉ ትሬቶን ባህል ማለት ነው በህይወት ለመኖር ዘርህን ለማስቀጠል እንደ ሰው ለመቆጠር ምድር ላይ ያለ ነገር በሙሉ ትሬቶን ባህል ፖለቲከኞች ተደምረው አሁን ቅድም የጠራሃቸው ብዙ ባለ ኢንተረስት ግሩፖች በዚህ ትግል ላይ ተረማምደው ራሳቸውን እዛ ውስጥ ፎቶአቸውን የሚፈልጓሉ እኔ ሁልጊዜ የአብይ አህመድ ነገር ይመጣብኛል አብይ አህመድ የአድዋ ድል ያለፈው የአድዋ ድል ላይ የራሱን ፎቶ ያስገባ ነበር ራሱ አብሮ ይኖርበት ነበር ባለፈ ትግል ላይ ባለፈ ድል ላይ እንኳን የራሳቸውን ፎቶ የሚፈልጉ አይነት ሰዎች አሉ አሁን ደግሞ ወደፊት የሚመጣል በተባለ ያድጋል የተባለውን ትግል ራሳቸውን ሊያዩበት ራሳቸውን የሚፈልጉ ብዙ ሰዎች አሉበት ሌላው ትልቁ ነገር አዲሱ በጣም የሚገርመኝ በአማራ ትግል ፌለር ውስጥ በተለይ በፋኖ ፌለር ውስጥ ራሳቸውን ራይት ፕሩፍ ለማድረግ እነሱ ትክክል መሆናቸውን ፕሩፍ ለማድረግ የሚንቀሳቀሱ ራሳቸው በኢትዮጵያዊነት ካባ የጀቦኑ ሰዎች አሉ በዛ ካባ ውስጥ ተቀምጠው ትግሉ ችግር የለውም መምራትም አይፈልጉም አንዳንዶቹ በትግሉስ መሪ ምናምን ችግር የለውም ብቻ ወድቆ ብቻ የፋኖ ትግል አቁሮ በክፉ መልኩ ተነስቶ ፌል አድርጎ ካዩት
እነሱ አማራ ብሔርተኛ አለመሆናቸው፣ እነሱ በአማራነት አለመታገላቸው፣ እነሱ ስለ አማራ አለመጮሃቸው ይኸው እኛ ለዚህ ነበር የሚሉ በጣም ትልቅ ቡድኖች ልክ እንደዚህ በኋላ እኛ ፌለር ውስጥ በዚህ ትግል ውድቀት ውስጥ የነሱ ራይት ፕሩፍ የሚደረጉ ይመስላቸው እና በዚህ ሁሉ ሂደት ውስጥ እኔ ሀሳቤንም የምሰጠው የሰውንም ሀሳብ የምጠይቀው በቀናነት ትግሉን ፕሮቴክት ማድረግ የሚፈልግ ሰው እንዴት ያየዋል? ክፍተቱ እንዴት መሙላት ይችላል? ትግል ማለት እያንዳንዳችን የራሳችንን ድሮፕ ስናደርግ ያ ተደምሮ የሚመጣ ውጤት ነው። ሌላ አዲስ ነገር የለውም። እንዳልከው ጓደኞቻችን ናቸው፣ እንዳልከው እኩዮቻችን ናቸው። እኔ እናንተ የምንሳሳተው ስህተት እነሱ የሚሳሳቱ ስህተት ነው። በስህተታቸው ላይ ግን መጠቋቋም ከመመጻደቅ የበለጠ ነገር ይኖረዋል ብዬ አላምንም። ከዚህ ጋር ተያይዞ እንደው እንድታነሳው የፈለኩት ነገር በተለይ እነከሌ ፋኖች ከተው ከነከሌ ጋር ተቀላቀሉ፣ ከሌ የሚባለው ቡድን እንደዚህ ያደረገ፣ ከሌ የሚባለው ቡድን ደግሞ አሁን በግለሰብም ደረጃ በስምም የምናውቃቸው ትላንት በትግሉ ሜዳ ላይ የነበሩ ሰዎች ዛሬ ከጠላት ጋር ተሰልፏል። በግልጽ ፕሮፓጋንዳ ማጌንስ በዚህ ትግል ላይ እየተሰራ ነው። እሱ ጊቭን ሆኖ እሱን ፕሩፍ ለማድረግ ራሳቸው በዘሩት ዘር እኔ ራሳቸው የዘሩት ዘር ነው የምለው በተለይ ህወሓት ጋር ሊሰሩ ነው ካለፈ ከሞተ ቡድን ጋር ራሱ ይኑር አይኑር ሰርቫይቭ ጥያቄ ውስጥ ከገባ ስብስብ ጋር አሊያንስ ፈጥረው በጣም ስስ የሆነውን የአማራ የትግል ምክንያት የሆኑትን የማንነት ጥያቄዎቻቸው ከወልቃይት ከራያ እስከ ደራ ከደራ እስከ መተከል ያሉ የማንነት ጥያቄዎች በእነሱ የማንነት ጥያቄዎች ምክንያት በየቀኑ ሰው ሲሞት በቃኝ ብሎ የወጣውን የፋኖ ትግል የሚሸጥ ቡድን ነው ተብሎ እንዲህ አይነት ሴናሪዮ ተሰርቶ አሁን እንግዲህ ደግሞ ከርተው ወደ መንግስት የተቀላቀሉ ሰዎች እንዲህ ያላችሁ እናንተ ከነሱ ጋር ስለሰራችሁ ከብልጽግና ጋር ሆነን እንታገላለን አዚፍ ብልጽግና ስለ ወልቃይት የሚጨነቅ ስለ ራያ ስለ መተከል የሚጨነቅ ወይ ስለ ደራ የሚገበገብ እና ደግሞ ሌሎች ስብስቦች አሳልፎ ሊሰጡ አፋብሃን በተለይ ደግሞ አሳልፎ ሊሰጡ ስለሆነ ይሄ ናሬቲቭ ተሰርቶባቸው ነው የሄዱት የሚል አሳዛኝና አሳፋሪ ናሬቲቮችን አያለውና እንደው ይሄን ነገር በእርግጠኝነት ታዝበዋል። ምንድነው በዚህ ላይ ያለ ሐሳብ? መቼም ብዙ ነገር ነው ያለው ማዚዬ ካሉት ኢንተረስት ግሩፖች በዋናነት በተለይ ይሄ የገብርዬ ስኳድ እና የፋፍዴን ኃይል በዋናነት ብዙ ስራዎችን ነው ሲሰራ የቆየው። የአማራ ትግል አቆርቋዥ ተብሎ ከሚጠሩ ባለድርሻ አካላት መካከል ይሄ ኃይል ትግል ማቆርቆዝ ይወዳል። በሚኒሻ የሚመራ የሰፈሬ ብአዴን ተነካብኝ፣ የሰፈሬ ብአዴን ተባረረብኝ እያለ ዘወትር ሲያንቃርር የሚውል ከሰፈሩ ውጭ ማሰብ የማይችል ብአዴንም ይሁን ብልጽግናም ይሁን ኦህዴድም ይሁን ከሰፈሩ ከሆነ ችግር የሌለበት ሌላ አካባቢ ከሆነ ችግር የሚጠራ ትግል አቆርቋዥ ኃይል አለ። ይሄ ኃይል ዘወትር ሌላውን በጥርጣሬ ነው የሚያየው። በተለይ የወልቃይትን ጉዳይ የኔ ብቻ ነው ብሎ ያምናል። የኔ ብቻ ነው ብሎ ያምናል። ስትታገይ መጀመሪያ ወልቃይትን ስትታገይ በጋራ ቁሙ ድረሱልኝ ይልሻል። ዜን ከታገልን በኋላ ወልቃይትን ነፃ ከወጣ በኋላ ወልቃይት የኔ ነው ምን አገባህ በወልቃይት ጉዳይ። አሁን ወልቃይት ላይ ስተት ብታይ መናገር አትችይም። እዛ አካባቢ የሆነ ችግር ብታይ ገብተሽ የሆነ ነገር ሐሳብ መስጠት አትችይም። ምን አገባሽ ትባያለሽ። እንግዲህ አገዛዙ ጋር አብሮ የሚሰራ ነው። እኛ የምናውቃቸው እነ መላኩ አለበልጋ ዴይሊ በዋትስአፕ ግሩፕ የሚገናኙ እነ ዝናሽ ታያቸው ጋር ዴይሊ በዋትስአፕ ግሩፕ የሚገናኙ ግለሰቦች ናቸው። ይሄ ኃይል ወደ ፋኖ ነኝ በሚል መልኩም ተደራጅቶ መጥቶ ነበር። እነ ጸዳሉ የሚመሩት ኃይል በዋናነት የዚህ ቡድን ሰለባ የነበረ ኃይል ከመጀመሪያው ሲቋቋምም ይሄ ኃይል ገፍቶት ነው የሚል እምነት ባይኖረኝም በሂደት ግን የዚህ ኃይል ተጠቂ ሆኗል። የፋኖነትን ውርስ የፋኖነትን ትግል ማቆርቆዝ የአካባቢው ማህበረሰብ ፋኖን እንዲጠላ የማድረግ
እንዲጠላ እንዲማረር ከዚህማ ብልጽግና ይሻለኝ ነበር ብሎ እንዲያስብ የሚያስችሉ ወንጀሎችን እንዲሰሩ በዚህ ኃይል በኩል ግፊት ይደረግባቸው ነበር። እነ ጸዳሉ ከ10 በላይ ባንኮችን ሰርቀዋል። ከ10 በላይ የሚሆኑ ባንኮችን ዘርፈዋል። በአንድ ቀን ብቻ ስማዳ ላይ 32 ሚሊዮን ብር ሰርቀዋል። በዛ አካባቢ የሚገኘው ሀቀኛው ፋኖ አሳዶ ይዞ ገንዘብ አስመልሷቸዋል። ባለ አለምበርና አካባቢው ላይ በጣም ከፍተኛ ዝርፊያ ፈጽሟል። ዓለም ሳጋና አካባቢው ላይ የአካባቢው ማህበረሰብ መውጣት መግባት እስከሚያቅተው በዛ መስመር በደብረታቦር በደብረዘቢጥ አድርጎ በጋሸና የሚያልፍ አጠቃላይ ህዝብ በሙሉ መውጫ መግቢያ ቁም ስቅል እስኪያጣ ድረስ መከራውን ሲበላ የኖረው እነዚህ ፋኖ ነኝ ብለው በተደራጁ ያገዛዙ ተልቆ በተሰጣቸው የፋኖን ትግል እንዲያማርሩ ተልቆ በተሰጣቸው ግለሰቦች እነዚህ ሰዎች ፋኖ ሆነው ሲታገሉ ኖረው መጨረሻ ላይ እጅ የሰጡ አይደሉም ወይ ተሸንፈው የተማረኩ አይደሉም። ተልቋቸውን ሲፈጽሙ ወደ አገዛዙ የገቡ ጃልሰኞች ናቸው። ስለዚህ ፋኖነት እጅ ሰጭነት አይደለም። ፋኖ ስትሆኝ እኮ ነናሁ ሰናይ የዛ አካባቢ ተወላጆች ናቸው። መሀል አዲስ አበባ ላይ ሆነው እጅን አዲስ አበባ ላይ 3 ሆነሽ ታሸንፊያለሽ እንዴ? አዲስ አበባ ላይ 4 ሆነሽ እጅ ስጭ ስትባይ እጅ አልሰጥም የምትይው እንደው ያን ሁሉ ደምስሻ 4 ኪሎ እቆጣጠረዋለሁ በሚል ሐሳብ ነው እንዴ? እንደማያሸንፉ እኮ ያውቁታል። አገዛዙም ባመነው መሰረት እጅ ስጡ ብለን ብንጠይቃቸው አሻፈረኝ በማለታቸው እርምጃ ወስደናል አይደል ብሎ አገዛዙ ሪፖርት ያደረገው የነናሁ ሰናይን ዘገባ። እጅ ስጪ የተባልሽ እንደማታሸንፊ በማታውቂበት ሁኔታ በራስሽ ቀጠና አይደለም አዲስ አበባ ውስጥ በዙሪያሽ ምንም በሌለበት ሁኔታ እጅ አልሰጥም ብለሽ ጥለሽ መውደቅ ምን ማለት ነው? ቴድሮሳዊነት ይሄ ሞቶ ማሸነፍ ማለት ይሄ ነው። ቴድሮሳዊነት ነው ይሄ። ያኛው ግን ጋረዳዊነት ነው። ጋረድ የክንፉ ኃይሉ ልጅ ነው። አጼ ቴዎድሮስ የካሳ ኃይሉ ነው የሚባለው። የአጎቱ ልጅ ነው፣ የወንድሙ ልጅ ነው። ካሳ ኃይሉ ክንፉ ኃይሉ፣ የክንፉ ኃይሉ ልጅ ጋረድ ነው። ጋረድን አጼ ቴዎድሮስ ምን እንዳደረገው አድማጭ ተመልካች ያውቃል ብዬ አስባለሁ። የክህደት መቀጣጫ እንዴት እንዳደረገው ይታወቃል። ስለዚህ በዚህ ትግል ውስጥ ጋረድ ከሆንክ ወንድምም ብትሆን አክስት አጎትም ብትሆን የትኛውም የአማራ ትግል ፍርድ ቀማሽ ትሆናለህ። አጼ ቴዎድሮሳዊነት ብቻ ነው የሚያዋጣው በዚህ ትግል ውስጥ። በዚህ ትግል ውስጥ አጼ ቴዎድሮሶች ብቻ ይቀጥላሉ። በዚህ ትግል ውስጥ በላይ ዘለቀዎች ብቻ ይቀጥላሉ። በዚህ ትግል ውስጥ ንጉስ ሚካኤሎች፣ በዚህ ትግል ውስጥ አጼ ምኒልኮች ብቻ ይቀጥላሉ። ጋረዶች በዚህ ትግል ውስጥ ቦታ የላቸው። ስለዚህ ይሄንን ፖለቲሳይዝ ለማድረግ የርስት ጉዳይ አምጥተው አይ እጅ የሰጠነውማ ይሄኛው ኃይል ከወያኔ ጋር ሰራለሁ ስላለ ነው፣ ይሄው ኃይል ከሻቢያ ጋር ሰራለሁ ስላለ ነው የሚል ናሬቲቭ ይዘው ይመጣል። እንዲህ አይነት ናሬቲቮች በዚህ አይነት ናሬቲቭ የሚሸወድ አማራ በአሁን ሰዓት የለም። ድሮ የአማራ ትግል ገና ስለነበረ ውክልናም ስላልነበረ ወያኔ ጠፍጠፋ የሰራችው ስለነበረ በአዴን ኦኬ እነተፈራው አልዋን ከሲዳማ እና አዲሱ ለገሰን ከሄርና ኦሮሞ እነ በረከት ስምዖንን ከኤርትራ ሌሎቹንም እነ ህላዊ ዮሴፍንም እንደዚሁ ሰብስባ የአማራ ተወካይ ኢሄዴን ብላ አምጥታ በኋላም በአዴን ብላ ቀባብታ ያመጣችሁ የአማራ ተወካይ ስለነበረ ወያኔ ያመጣችሁን ሐሳብ ይሁን ኦነግ ያመጣውን ሐሳብ አሜን ብሎ የሚቀበሉ አጎብዳጆች ነበሩ። አሁን ላይ ወያኔ የወከለው የአማራ ተወካይ የለም። ብልጽግና የወከለው የአማራ ተወካይ የለም። ፋኖ ብሶት ወልዶት የአማራ ህዝብ ኖብል ኮዝ የአማራ ግሪቫንስ አንገሽግሾት የወጣ ኃይል አሁን ላይ ዘመነ ካሴ ህላዊ ዮሴፍ አይደለም። አሁን ላይ ምሬ ወዳጆ በረከት ስምዖን አይደለም። አሁን ላይ ኢንጂነር ደሳለኝ ሲያስብ ሸዋ አዲሱ ለገሰ አይደለም። እንዲህ በቀላሉ አይሸወድልሽም። ይሄ ኃይል ከወያኔ ጋርም ይስራ ከኤርትራም ጋር ይስራ ከማንም ይስራ እንዴት ጥያቄውንና ጥቅሙን አርቲኩሌት አድርጎ ማስከበር እንደሚችል ያውቃል። ምንም ባልተባለበት ሁኔታ
ከአገዛዝ ጋር እየተዋጋሽ የአማራን የፖለቲካ አቅም ለማሳነስና አማራ በራሱ ተደራድሮ በራሱ መቆም የማይችል ኃይል ነው ለማለት ከማንም አጋር እንዳይኖረው ባይዘወይ እነዚህ ትግል የሚያነውሩና በተለይ በዋናነት ወልቃይት እንደዚህ ሊሆን ነው፣ ወልቃይት ሊሰጥብን ነው፣ ከወያኔ ጋር ሊሰራ ነው ምናምን የሚሉ ኃይሎች ስለ ሟች ማንነት ሳይሆን የሚጨነቁት ስለ ገዳይ ማንነት ነው። ስለ በዳይ ማንነት ነው እንጂ ስለ ተበዳይ ማንነት አያገባቸው። አማራን አብይ አህመድ ሲገድለው ብሎ ሲገድለው ቢያድር ለነሱ ችግር የለው። አማራን ወለጋ ላይ አብይ ቢገድለው፣ አማራን ምዕራብ ሸዋ አምቦና አካባቢው አብይ ቢገድለው፣ አማራን አብይ ከአዲስ አበባ ቢያፈናቅለው ወደ አዲስ አበባ አትገባም ቢለው፣ አማራን አጣየን በማቃጠል አብይ አህመድ ቢገልጸው፣ አማራን መራዊ ድረስ መጥቶ አብይ አህመድ ቢገድለው፣ የቆሮ ተማሪም ቄስም ቢገድል፣ አማራን ሊቦ ከምከም ሚካኤል ደብርና አካባቢው ላይ አገዛዙ ቢገድለው ችግር የለው። ችግር የሚኖረው ወያኔ ከነካው፣ ችግር የሚኖረው ሻቢያ ከተባለ፣ አይ ወያኔ እንደዚህ ከተባለ ችግር አለ። አብይ አህመድስ በአውቶኖመስሊ በሞኖፖሊ ደረጃ አማራን የመግደል መብት አለው ብሎ ያምኑ ናቸው። ስለዚህ ሟቹ አማራ ስለሆነ አይደለም፣ በደሉ አማራ ስለሆነ ሳይሆን የሚጨነቁት እነሱ ገዳዩ አብይ ነው ወይስ ወያኔ ነው ጥያቄያቸው። የተቸነከሩ አንድ ቦታ ላይ የተቸነከሩ ራሱ እንኳን አንድ መሆን አቅቶት ጌታቸው ረዳ በዛ ደብረጽዮን በዛ ተበጣጥሶ ያለን ሰው አሁን ላይ የፋኖን ትግል ጄኔራል እየመራው ዶክተሮች ምሁራኖች ተቀላቅለውበት አይ በቃ አሁንም እንገዛለን የሚል ሜንታሊቲ ያላቸው፣ አሁንም ደብረጽዮን የሚባል አንድ ሰው ጀነራል ተፈራ ማሞን አውት ስማርት አድርጎት ዘመነ ካሴን አውት ስማርት አድርጎት ይመራናል ብለው የሚያስቡ ሰዎች አሉ። አማራ ባርጌን አድርጎ አውት ስማርት አድርጎ የመውጣት አቅም አለው የሚል አስተሳሰብ የላቸው። ስለዚህ ይሄ የሚቀዳው ከጥቅም አንፃር ከራሳቸው ጥቅምና ከራሳቸው ሐሳብ አንፃር ነው እንጂ አፋብኃ ሲመሰረት በግልጽ ያስቀመጣቸው ነጥቦች አሉ። ሰሞኑንም አይተሻል። የአሜሪካ ኤምባሲ በአዲስ አበባ ያወጣው መግለጫ ላይ ያነሳቸው ፕሪኮንዲሽኖች አሉ። የአፋብኃ ሐሳብ ታሪካዊ ርስቶችን እነ ወልቃይትን ነጠለም በሚገባ እንዲታርጉ አርቲኩሌት አድርጎ እንዳስቀመጣቸው ይታወቃል። ማንም አልታገለም። እነ ሀብቴ ወልዴ እነ ባየቀነው ስለ ወልቃይት የታገሉትን ሌላው አካል አልታገሉም። እነ ምሬ ወዳጆ ስለ ራያ የታገሉትን ማንም አልታገሉም። አሁን ግን የሚሉሽ ምንድነው? ምሬ ወዳጆ ራያን አሳልፎ ሸጠው፣ ዘመነ ካሴ ወይም ሀብቴ ወልዴ ወልቃይትን አሳልፎ ሸጠው ይሉሽ። ማን አንተ የት ነበርክ? ወያኔ ሲወርም ወያኔ ሲለቅም አካባቢ አሁን ላይ በሚደረገው ተጋድሎ አሁን የት ነው ያለው ካልሽው ችግር አካባቢ ላይ ያለው ብልጽግና ይመታ ይልሽና ወልቃይት ላይ ያለውን ብልጽግና እንዳትመታው ይልሽ እንዳትነካው ይልሽ። ይሄ የኔ ብልጽግና ቋሪት ላይ እና ዳሞት ላይ ብልጽግና ይመታ፣ ወልቃይት ላይ ግን የኛ ነው አይመታም። ወልቃይት ላይ ያለው ብልጽግና እኮ የኛ ብልጽግና ነው፣ የኛ ሰፈር ነው። ደራ ላይ ብልጽግና ቢመታ ችግር የለውም፣ መተከል ላይ ብልጽግና ቢመታ ችግር የለውም። ወልቃይት ሲሆን ግን ችግር አለ። የአብይ አህመድ አገዛዝ ወልቃይት ላይም ዳባት ላይም ወገራ ላይም አቸፈር ላይም ቋሪት ላይም ዳሞት ላይም ሊቦ ከምከም ላይም ዳውንት ላይም ደላንታ ላይም መንዝ ማማ መንዝ ቀያ መንዝ ጌራ ምድር ላይም ያው የአብይ አህመድ አገዛዝ ባህር ዳር ላይም አዲስ አበባም ላይ ያለው ጠላት አንድ አይነት ጠላት። በዚህ ደረጃ መነሳት ካልተቻለ ለማሸማቀቅ ከወያኔ ጋር ከሌ ይሰራል፣ ከሌ ወያኔ ሰው ነው፣ ከሌ ከሻቢያ ጋር ይሰራል የሚባል ሂሳብ የለም። ስታሊን እድሜ ልኩን ስታሊን የሚባል አንድ የትግሬ ጋዜጠኛ እድሜ ልኩን እንትን ሲል የነበረ ሰው አስመራ ላይ ሆኖ ላይቭ ፕሮግራም ይሰራል። ታደሰ ወረደ ሂዶ ጅማ ላይ በነሽመልስ ፈረስ እየተሰጠው ጋቢ እየተሰጠው ስራ ይሰራል። አንቺ እና እኔ ደግሞ እዚህ ጋር ቁጭ ብለን ወያኔ ምናምን እንዴት ነውር ምናምን ብለሽ ታስቢያለሽ። ኦኬ ዘመኑን የሚዋጅ ጠንካራ
በራሱ መቆም የሚችል ጥቅምሽን ማስከበር ብሔርተኝነት ማለት እሱ ነው። የአማራን ጥቅም ማስከበር የሚችል ኃይል መገንባት መቻል። ጥቅሜ በምን ያህል መጠንና በምን ያህል ከፍታ ተሳክቷል ተጠብቋል ነው እንጂ ከከሌ ጋር ሰራ ከከሌ ጋር ሄድክ የሚባል ታሪክ የለም። ይሄ ዘመን ፋሽኑ አልፎበታል እና በወቅቱ ስርዓቱ አገዛዙ እየገደለሽ ተመልሶ ወያኔ ምናምን እያለ የሚያቆረቁስ ኃይል አሁንም ትግል አቆዝቋሽ እና ትግል ከላሽ ትግል ቀለባሽ ኃይል እንደሆነ ነው የሚሰማኝ ማዜ። ያ እኔ ያስቀኛል አንዳንዴ አይገርምም ምን ላይ እንደደረስን እላለሁኝ። እንግዲህ ጋሽ መሳፍንት የሚመራው በበላይነት የሚያማክረው የአማራ ፋኖ አንድነት በጎንደር በወልቃይት ጉዳይ ላይ ኩዌስችን ተደርጎ ስለ ወልቃይት ግድ ላይ ሰጠው ይችላል ተብሎ ነገር ግን አብይ አህመድ በግራም በቀኝም የሚያናፍቃቸው ሰዎች ግን የወልቃይት ጥቅም አስጠባቂዎች ወይም የወልቃይት ፖለቲካ አሳስቧቸው ፈርተው እና ወንድሞቻቸውን ሸጠው በወንድሞቻቸው ላብና በወንድሞቻቸው የደም መስዋዕትነት የተገኘ መሳሪያ ጭምር ይዘው ጠላቶቻቸው ጎን የተሰለፉ ሰዎችን የወልቃይት ጠባቂዎች በአብይ አህመድ በኩል የወልቃይትን ጥቅም ሊያስከብሩ እኔ እኮ አንዳንዴ በጣም የሚዘገንነኝ እኮ ህወሓት ጠላት ነው ህወሓት ምንድነው በተለይ ሳለው ህወሓትን የምትታገለው ከህወሓት 10 እጥፍ አማራን እየጨፈጨፈ ካለው አብይ አህመድ ጎን ተሰልፈህ ነው የሚለው ነገር ራውት ፕሩፍ የሚደረግበት ትክክል ነው ተብሎ የሚመጣበት ናሬቲቭ እኔ በህልሜም በሆኔም አይመጣልኝም። ግን እንደተባለው ይሄ ሄዶ የሚመዘዘው ከጥቅም ጋር ነው። በጥቅም ያስተሳሰረን ነገር ምን ጊዜ ኤክስኪውዝ ታዘጋጅለታለህ። የሆነ መተህ ጠረጴዛ እየደበደብክ የምታወራበት መንገድ ትፈልግለታለህ። ያን መንገድ ስትፈልግ ጎጥ ውስጥ ወስደህ ትከተዋለህ። ያን መንገድ ስትፈልግ ትላንትና ድራማ የሰራህበትን ትላንትና አጀንዳ አድርገህ ህዝብ ደም ያፈሰስክበትን ዛሬ እኮ አይደለም። እኔ ኢትዮጵያ ሆኜ እኮ የጦርነቱ ወቅት ላይ ከህወሓት በሚደረግ ጦርነቱ ወቅት ላይ አብይ አህመድ አማራን ከፊት አሰልፎ ከህወሓት ጋር እየተዋጋ በአማራ ደምና አጥንት ስልጣኑን እያስከበረ ወለጋ ላይ አማራን ይጨፈጭፍ ነበር። መተከል ላይ አማራ ይሳደዳል። አጣዬ ላይ ቤት ይቃጠላል። አንድ ከተማ ሙሉን ይወድማል። እነሱ እዛ ጋር እየተዋጉ ነው። አማራ እዚህ እኮ እየተገደለ ነው። ኧረ እባካችሁ ተው በሉት። ይሄን ማለት ግን ያስጠይቅ ነበረ፣ ያሰቀል ነበረ። ትሰቀልልን ትወገርልን አስብሎ የነበረው እና ዛሬ ትላንትን በዛ ተመሳሳይ ናሬቲቭ ውስጥ ለማምጣት የሚሞከረው ከትላንት የዛሬው የሚለየው ቅድም አንተ ያልከው ራሱ በራሱ ናሬቲቭን የሚያስቀምጥ የትግሉን ሂደት የሚመራ የሚጽፍ በሚፈልገው መልኩ የሚራመድ የትግል ባለቤት አለው። ያንን አንደርስቲሜት አድርጎ እነዛን ሁሉ ጊዜ አንደርስቲሜት የማድረግ ነው። ቅድም እንዳልኩ ነጋሽ መሳፍንትን ትግላቸውን አንደርስቲሜት ማድረግ ነው። በጣም ማለት እነ ጸዳሉ ማለት ጸዳሉ ስለ ወልቃይት ከመሳፍንትና ከነ ኮማንደር አረጋ በላይ ተጨንቆ ማለት ተጨንቆና ባለቤት ሆኖ እኔ በጣም ግን ስለሚገርመኝና እዚህ ሌቭል ላይ የተደረሰበትን የንቀት ጥግ ነው የምለው። አሁን ለኔ ምሁራኑን መናቅ፣ ታጋዩን መናቅ፣ አዳማጭህን መናቅ፣ ሚዲያ ላይ ይሄን ወጥተው የሚያወሩ ሰዎች የሚያዳምጥህን ቴሌቪዥን ከፍቶ የሚያዳምጥህን ሰው አንተ ማሱን ኮሚኒኬት ስላደረግ አንደርስቲሜት ማድረግ ነው፣ ጭንቅላቱን መናቅ ነው። የውድቀት መጀመሪያው ደግሞ አዳማጭህን ንቀህ መነሳት ነው። አናሊሲስ ከዚህ ጋር ተያይዞ ወደ ሌላው የአማራ ትግል ውሰድክና ብዙ አጀንዳዎች አሉኝ፣ ግን ሌላም ጊዜ መገናኘታችን አይቀርም። ይህ ትግል በመሬት ላይ ያለው ትግል በተለያየ ቦታ ነው። አሁን አማራ ክልል የፋኖ የትግል እንቅስቃሴን እናንሳ እንጂ በመላው ኢትዮጵያ የአማራ ህዝብ እየተሳደደ ነው። ኢትኒክሊ ፕሮፋይል ተደርጎ በተገኘበት እኔ በዓለም ላይ የመጀመሪያው ስቴት ኦፍ ኢመርጀንሲ ይመስለኛል በአማራ ክልል ላይ የወጣ ተፈጻሚነቱ ግን በመላው ኢትዮጵያ ተብሎ ነበር የወጣው እና በመላው ዓለምም ማለታቸው ያው አቅም ስለሚያንሰን ብለው ነው እንጂ ኢትኒክሊ ፕሮፋይል የተደረገ ህዝብ ነው። ስለዚህ በሙያው ውስጥ በቤት ውስጥ በየትኛውም አጋጣሚ ውስጥ አማራ መሆን ባይሰልፍ የመኖርና ለመኖር ጥያቄ ነው። አማራ ዶክተር ብትሆን፣ አማራ አስተማሪ ብትሆን፣ አማራ የቀን ሰራተኛ ብትሆን ለዛ ጥፋት ኦልሬዲ ፕሮፋይል የተደረገ ነው ማለት ነው እና ከዚህ ጋር ተያይዞ የሚደረጉ የትግል እንቅስቃሴዎች አሉ። በተለይ የሙያ የዶክተሮች እንቅስቃሴ፣ ከዛ በፊትም የመምህራን እንቅስቃሴ፣ የተለያዩ አካላት እንቅስቃሴዎች አሉ። የመጣው
ከህልውናው ጥያቄ በተጨማሪ ኦኬ እንደው እንደ አማራ እንኳን ባንጠቃ እንደ ዶክተር መኖር አልቻለም። እሺ በአማራነታችን አማራ ያልሆነውም ዶክተሮች ተርበናል። አማራ ያልሆንን መምህራኖች ደሞዝ አልተከፈለንም ያሉ በደቡብ ክልል የሚገኙ እስካሁን እስር ቤት ይማቅቋሉ። የ3 ወር የ4 ወር ደሞዝ ሳይሰጣቸው ቀርተው አለመሰጠቱን በጥያቄ መልክ ማቀፍ የሚያሳስር ሆኑባቸው። ከማንነት በተጨማሪ ሌላ ሙያዊ ተጽዕኖ ውስጥ ሙያዊ አደጋ ውስጥ ሌላኛው የመኖርና ለመኖር ጥያቄ ውስጥ የወደቀ ትልቅ ትግልና እንቅስቃሴ ይካሄዳል። ይህን እንቅስቃሴ የአማራ ክልል ዶክተር ደግሞ የበለጠ ተጠቂ አድርጓል። አካባቢው ላይ ስልክ የለም፣ አካባቢው ላይ መብራት የለም፣ አካባቢው ላይ ውሃ የለም። ትላንትና አንድ ሪፖርት እየሰማው ነበር። በየቀኑ ራሳቸውን የሚያጠፉ ሰዎችን ማከም የደከማቸው ዶክተሮችን ከራስ ማጥፋት ተርፈው የመጡ በተለያየ አጋጣሚ ራሳቸውን ለማጥፋት ብለው ራሳቸውን ያጠፉት ኦልሬዲ ሊደርሱላቸው ስላልቻሉ በዚህ ሂደት ውስጥ በድሮን የሚጨፈጨፍን ቁስል ከሞት የተረፈውን ማከም የማይችል ዶክተር ለራሱም ሰርቫይቭ ማድረግ ያልቻለ ዶክተር ነው የአማራ ዶክተር በልበት እና ይሄንን ትግል የኔ ትግል ነው ብሎ እንደ አማራ እንደሌላ ፖለቲከኛ እንደ አክቲቪስት እንደ ጋዜጠኛ መውሰድ ግን ጥያቄውን የደሞዝ ጥያቄ የነበረውን የፖለቲካ ጥያቄ ልታረጉብን ነው ባካችሁ አርፋችሁ ተቀመጡ ብሎ ሊመጻደቁ የሚፈልጉ ሰዎችንም ስለማይ ነው እንደው የአማራ እንደውም የበለጠ ጥያቄው ነው ብለውና የዚህን ትግል እንቅስቃሴና ናሬቲቭ እንዴት አገኘው? ያ ይሄ ትግል ማዝዬ ዝቅ ሲል የመደብ ትግል ከፍ ሲል ደግሞ ሀገር የማዳን ትግል እንደ መደብ ትግል አማራው በአማራነቱ አማራ ነኝ ብሎ ቆሞ ይታገላል። ሌላውም ህዝብ ላይክ ኦሮሞው፣ ትግሬው፣ ደቡቡ የተለያየ ብሔር አሁን የደቡብ ፋኖ ተቋቁሟል ታውቂያለሽ። ብዙ እንቅስቃሴዎች የተደረጉ ነው የሚገኙት። አፋሩ እንቅስቃሴ እያደረገ ነው ያለው። ሶማሌው በይፋ ውጊያ ጀምሯል። የትጥቅ ትግል ጀምሯል። የአፋሩ የትጥቅ ትግል ጀምሯል። ወደ ኤርትራ ገብተው የትጥቅ ትግል ጀምረዋል። ግንባር ፈጥረው መዋጋት ጀምረዋል። ኦጋነግ የኦጋዴን ነፃ አውጪ ግንባር በአዲስ መልክ ኦብነግ በአዲስ መልክ ውጊያ ጀምሯል። ኦሮሚያ ውስጥ ትግሎች ይደረጋሉ። ደቡብ ውስጥ ትግሎች ይደረጋሉ። እነዚህ ሁሉ የመደብ ትግሎች ናቸው። ከዛ ውጭ ያሉ የሙያ ማህበራት ትግሎች ደግሞ ራሱን የቻሉ የመደብ ትግሎች ናቸው። እንደ ሙያ ሐኪም በሕክምናው፣ የህግ ባለሙያው በህግ ባለሙያነቱ፣ አስተማሪው በአስተማሪነት፣ ነጋዴው በንግዱ ራሱን የቻለ ትግል አንድ መደብ ስለሆነ ራሱን የቻለ ትግል ማድረግ የመደብ ትግል ነው። የራስ ጥቅምን ማስከበር ነው። ሲቀጥል ሀገርን መታደግ ነው። ከእንዲህ አይነት ቀልደኛ አገዛዝ የሀገሪቱን ካፒታል በጀት በሙሉ ወደ ጦርነት አዙሮ ሀገሪቱን ሚሊተሪ ሌድ ስቴት ያደረጋትን ሀገር ማዳን መታገል መቻል። ሀገሪቱ አሁን ቶታሊ ሚሊተሪ ሌድ ነች። ወታደራዊ አገዛዝ ነው ሀገሪቱን እየመራት ያለው። የምታውቂው ነው። ኢንሳ ይባላል፣ የመረጃና ደህንነት ቢሮ ይባላል፣ አርቲፊሻል ኢንቴሊጀንስ ይባላል፣ የመከላከያ ደህንነት ይባላል፣ የወንጀልና የሽብር ምናምን የጋራ መከላከል ምናምን ይባላል፣ የአዲስ አበባ ሰላምና ደህንነት ቢሮ ምናምን ይባላል። የመከላከያ ደህንነት አለ፣ የየክልሉ ደህንነት አለ። ይሄ ሁሉ ሚሊተሪ አገሪቱ ሚሊተሪ ስቴት ነች። ይሄ ሁሉ የሚወጣው ባጀት በሙሉ ከድሮን ጀምሮ አጠቃላይ ወደ ጦርነት የዞረ ነው። የሀገሪቱ የቤተ እምነትም በይው የሲቪክ ማህበራትም በይው ሁሉም አደረጃጀቶች ገንዘባቸው ባጀታቸው በሙሉ ወደ ጦርነት ዞሯል። የሚገርምሽ ደሞዝ መጨመር አለመጨመር አይደለም። ደሞዝ ካዩ አመት ያስቆጠሩ 6 ወር ያስቆጠሩ 3-4 ወር ያስቆጠሩ የተለያዩ ሙያተኞች አሉ። መምህራን ደሞዝ ባለመከፈሉ ምክንያት 3-4 ወር ተቸግረው ጎዳና ላይ የወጡ መምህራን አሉ። የተለያዩ የሙያ ማህበራት እርቧቸው በቀን አንድ የሚበሉ የተማሪ ምሳ ተጋርተው የሚበሉ መምህራን አሉ። እኔ መምህር ነኝ አውቀዋለሁ። የተማሪ መምህራን ብሶቱ ድካሙን አውቀዋለሁ። እንደ ማስተማር ያለ አድካሚ ነገር የለም። የተማሪ ምሳ ተጋፍተው የሚበሉ መንግስት ሰራተኛ ሆነው ቤት ማደሪያ አጥተው ቀን ሰርተው ቤተክርስቲያን ሄደው የሚያድሩ አሉ። ቤተክርስቲያን ተጠልለው የሚያድሩ መስጊድ ሄደው የሚያድሩ የመንግስት ሰራተኞች በርካቶች ናቸው። በአዲስ አበባ ጎዳናዎች ላይ አበባ ይተከላል። ሱቅ በደረቴ ሰርቶ ነግዶ እንኳን መብላት አይቻልም። ኮሪደር ልማት ያፈርሰዋል።
ነግደሽ መብላት አትችይም፣ ለምነሽ መብላት አትችይም። አፍጥሩ መንገድ ላይ ቁመሽ መለመን አትችይም። ከተማ ታቆሻለሽ ነው የምትባይ። የአዲስ አበባ መንገድ ላይ ያለ የመንገድ ላይ ልማት በየቀኑ ውሃ ይጠጣል። የአዲስ አበባ ህዝብ ውሃ ይጠጣል። የአዲስ አበባ ህዝብ አይበላም። የመንግስት ሰራተኛው አንድ የዩኒቨርሲቲ አስተማሪ ዩኒቨርሲቲ ያስተምራል። የደረሱ ተማሪዎችን ነገ ሀገር የሚረከቡ የዩኒቨርሲቲ ተማሪዎችን አስተምሮ የወለዳትን የ4 ዓመት ህፃን ነርሰሪ ማስገባት አይችልም። እሱ የዩኒቨርሲቲ አስተማሪ እኮ ነው። የወለዳትን ልጁን 1ኛ ክፍል ማስመዝገብ ግን አይችልም። ሐኪሞች ያክማሉ፣ ያመማቸው ቀን መታከም አይችሉም። ሐኪሞች ያክማሉ፣ ህዝብ ያድናሉ። ልጆቻቸው ቢታመሙ ወስደው ማሳከም ከፍለው አይችሉም። ከፍተኛ የሆነ በደል ነው ያለው። ይህንን በደል ዝም ብሎ ማየት አንደኛ በራስ ላይ መቀለድ ነው፣ ሁለተኛ ሀገርንም ለቀልደኛ አገዛዝ አሳልፎ መስጠት ነው። እምቢ ማለት የሐኪሞችን እምቢተኝነት መቀላቀል በእጅጉ አስፈላጊ ነው። ያገዛዙን ምላሽ እያየሽ ኮንፍሊክት እኮ ማኔጅ ይደረጋል። አመጽ እኮ ማኔጅ ይደረጋል። ሰው ስራ አልገባም ርቦኛል ያለ ዶክተር ሱፍ የለበሰ ትናንት ከዶክተሮች ተማሪ እያለ ሲቀዳ የነበረ አንድ ካድሬ ይመጣና ችግር የለውም ስልጣናቸውን እነጥቃለሁ፣ ላይሰንሳቸውን እቀዳለሁ፣ የትምህርት ማስረጃቸውን እነጥቃለሁ ይልሻል። በቃ አለቀ። ከዚህ በላይ ትዕቢት፣ ከዚህ በላይ አምባገነን፣ ከዚህ በላይ አናርኪዝም የለም። የተማርሽውን ትምህርት እውቀትሽን እነጥቅሻለሁ፣ ለፍተሽ ደግመሽ የተማርሽበትን ዶክመንት እነጥቅሻለሁ፣ አስተካክላለሁ አላስተካክልም አይደል። ቀልደኛ የሆነ አገዛዝ ነው። ሰዓት በሉ መኖር ትችላል። ብዙ ልምምዶች ታርጓል። ባይዘው ይሄን እርምጃ ውስጥ ለመግባት አብይ አህመድ የሆነ ሀረግ ነገር አንጥቶ በጨው ነክረህ ብላ ብሏል። ብዙ ነገር አድርጓል። ዶክተሮቹንማ ብዙ ነገር ብሏቸዋል። ዶሮ ማርቡ ብሏቸዋል። አትክልት ጎመን ምናምን እየተከላችሁ ቤት ቢያኖራችሁ ራሱ እንትን በሰሃን ምናምን ሰቅላችሁ ትከሉ እያለ እኮ ቀልዶባቸዋል። በነገርክ ላይ የመጀመሪያ የመጣ አካባቢ ላይ ስለ ዶክተሮችን ሰብስቦ ሲያናገራቸው እኔ ያው የአብይ አህመድን ካራክተር ብለነው የሰለቸን ነገር ስለሆነ እንጂ ዶክተሮችን ሰብስቦ እኮ ራሱ የሚለካካቸው ሰው እኮ ነው። እነሱ የሚናገሩት ፔሸንቶቻችን አይናችን እያየ ማቴሪያል ባለመኖሩ የሰው ኃይል ባለመኖሩ በጣም በብዙ ምክንያት ሲሞቱ እያየ መሰደድ ይናፍቀናል፣ በቃ ስደት እንመርጣለን፣ ማዳን ማንችለው ህመምተኛ ማየት ምናምን አይነት ሲሉ እኔም እኮ አይቲ ነው የተማርኩት እና ከፈለኩ መሰደድ እችላለሁ፣ ብዙ ስራ እኮ ኦፈር ተደርጊያለሁ እያለ ራሱን ከእነዚህ ሐኪሞች ጋር የሚያወዳድር ተራ ህፃን እግዚአብሔር አምጥቶ ያስቀመጠብን እንደው የራሱን ስሜት እንኳን ገና ኖሮ ያልጨረሰ በተለያዩ ሁኔታዎች ውስጥ ትላንትና የተሰቃየውን ወይም ትላንትና ማድረግ ያልቻለውን ነገር በበታችነት ስሜት ውስጥ የኖረውን ነገር ዛሬ ረግጦ ማሳየት የሚፈልግ በሐኪሞች በለው በእያንዳንዱ ሁኔታ የሚነሳውን ጥያቄ የሚያየው ከራሱ ፐርስፔክቲቭ ነው። አሁን እኔ ቤተ መንግስት እኔ እንደዛ ነው የሚሰማኝ። አሁን እኔ ቀልድ አይደለም የእውነቴን የሚሰማኝ። ደሞዝ ጭማሪ የጠየቁ ዶክተሮች ሲል ይቀልዳሉ እንደ እኔ ለራሴ ኮሪደር ልማት ላይ ለራሴ ለቤተ መንግስት ብር አልበቃኝም ምናምን ብሎ የሚነድድ ሁሉ ነው የሚመስለኝ እንጂ እውነት ለመናገር የሰዎች ያለመኖርና ያለመኖር ጥያቄ እንደገና ደግሞ የሌሎች የብዙ ሚሊዮኖች ተስፋ መዘጋቱ አይደለም የሚገባው። ከዛ ማዝኔ በጣም ማዝነው በምን እንደሆነ ታውቃለህ? በአብይ አህመድ አይደለም። አብይ አህመድንማ አላዝንበትም፣ እየታገልኩት ነው። ወንድሞቼ እየታገሉት ነው። እሱ በሌለበት ሁኔታ ነው አገር የሚቀጥለው። በቃ የእሱ መጨረሻ መታየት አለበት ብለን ነው። በዚህ ጉዳይ ላይ የሚመጻደቀው ሰው ነው የሚገርመኝ። በዶክተሮች ጉዳይ ላይ የሚተመጻደቁ የሙያ አጋሮቻችን ጓደኞቻችን አም ሶሪ ቱ ሴ ኢት ወጥተው ሲመጻደቁበት ሳይ ማለት
መኖር አቅቶን እኮ የተሰደድን ሰዎች አለ። ኢኮኖሚያዊ ስደተኛ መዓት ነው። ፖለቲካዊ ስደተኛው መዓት ነው። 7 ዓመት እኔ ፒኤችዲ ዶክተርነት የተማሩ ጓደኞቻችን እኛ ሶሻል ሳይንስ ስንማር እነሱ እዛ ገብተው ማዚ ከ24 ሰዓት 25 ሰዓት ማጥናት አለብን እኮ የሚሉን ናቸው ጓደኞቻችን። እና ምን ያህል እንደተለፋበት ምን ያህል ከዛ በኋላ የስንት የቤተሰባቸውን ተስፋቶ ከዛ እንደገና የሚሊዮኖች ተስፋ ይሆናሉ የተባሉትን እርቦናል ብለው ስራ ሲያቆሙ በሌላ ቁስል በሌላ በፔሸንት ወጣ በእናንተ ተስፋ ያላቸውን ሰዎች ትታችሁ ወጣችሁ ብለው ሲመጻደቁባቸው ሳይ መብላት አቅቶት ለሆዱ ብሎ የተሰደደ ሰው ሌላ አይደለም። ዛሬም ለሆዱ ብሎ ተከርብቶ 360 ዲግሪ ተከርክሮ ትናንትና አሳደደኝ ከሚለው ኃይል ጋር ቆሞ እንዲህ አይነት የሞራል መመጻደቅ ውስጥ ሲገቡ ሳይ እማዝነው በዚህኛው ነው እንጂ በአብይ አህመድ ለምን አዝናለሁ? አብይ አህመድማ እኔ ማን ነኝ የሚለውን እኮ ፊት ለፊት ይዞልኝ መጥቷል። ያ እኔ ነው ሶሪ ጣልቃ ገባው። በጣም የሚያዩ ነገሮችን ከራሱ አንግል ነው ማዚ እርቦኛል ብሎ የወጣን ሐኪም በጋውን 4 ኪሎ አይገባም ይልሻል። በቃ በጋውን ሆስፒታል እንጂ 4 ኪሎ አትገቡም ማለት እርቦኛል ነው ያለው፣ ሌላ ነገር የለም። በርካቶች ይሄ ቀልድ የማያውቁ የካምፓስ ላይፍ ብለን በርካታው ዝላዩን ርግጫውን የማያውቁ አንገታቸውን ደፍተው የሚያነቡ አብዛኞቹ የፍቅር ህይወት እንኳን ለመመስረት ብዙ የተቸገሩ በጣም ብዙ ሲሪየስ የሆነ ህይወት ያሳለፉ ሰዎች መብላት ታምር ሆኖባቸው ሲወጡ በጋዋን 4 ኪሎ አትገቡም፣ በጋዋን ስልጣን አይቀማም ይላል። እነዚህን ዶክተሮች አስተማሪዎች ናቸው። አስቢ፣ የሁለተኛ ክፍል አስተማሪ፣ የነርሰሪ አስተማሪ፣ የኤሌመንተሪ አስተማሪ አስተምራ ስትጨርስ የተማሪዎቿን ወላጆች ሄዳ አስጠኝ ቅጠሩኝ፣ አስጠንቼ በጎን ባካችሁን ኑሮዬን ልደጉም ብላ ምናልባት ወላጆቻቸውም የተማሪዎች ወላጆች አቅም ያላቸው የተወሰኑትን መምህራን ይቀጥራሉ፣ የተወሰኑት ለምነው ነው እየበሉ ያሉት። የተማሪ ምሳ አልኩሽ እኮ ተማሪ ምሳ ቋጥረው ይወጡትን ተጋፍተው እየበሉ የሚያስተምሩ አስተማሪዎች አሉ። በዚህ ደረጃ ነው ውድቀት የወደቀው። በዚህ ደረጃ ነው ሀገሪቱ የወደቀችው የተናቀችው። ጉንዳን ናችሁ እናንተ። 1 ሚሊዮን ጉንዳን ተሸክሞ መሄድ ነው ማለት ነው። ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መጓዝ ነው። ህዝብ እንደ ጉንዳን የታየበት ነው። አያገባህም ብሎ የሚናገረው የ10 ቢሊዮን ዶላር ከ10 እስከ 15 ቢሊዮን ዶላር የሚያወጣ ጫካ እየመነጠረ ያለው ሰው እየቀለደ ያለው ሰው የሀገሪቱ ካፒታል በጀት በሙሉ ሀገር ተሽጧል። ጋምቤላ ተሽጧል ግማሽ። የሀገሪቱ አንጦራ የሚባሉ ነገሮች በሙሉ ተሽጧል። በአንዳንዶቹም በፕራይቬታይዜሽን ስም፣ አንዳንዶቹን በውጭ ኢንቨስተር ስም። አዲስ አበባማ ተው የዩናይትድ አረብ ኤሚሬት ከቅርብ ጊዜያት በኋላ አዲስ አበባ ሙሉ በሙሉ የዩናይትድ አረብ ኤሚሬት ብዙ ኮንትራክቶች ተሰጥቷል። በጣም በርካታ ሁኔታዎች እና እንዲህ አይነት ከፍተኛ የሆነ በሀገሪቱ ላይ ፖለቲካዊ ግልሙትና የፈጸመ ግለሰብ ሀገሪቱ መጫወቻ ሲያደርጋት ዝም ብሎ የሚያይ የሙያ ማህበር መኖር መቻል የለበት። ሐኪሞች ብቻ አይደለም፣ ሁሉም ኃይል የዚህ ትግል አካል መሆን መቻል አለበት። ምንም አትሆንም። ምን ይመጣል ከዚህ በላይ? እና የፋኖ ትግል ይሄንን የሚመለከት ነው። ይሄንንም አብሮ የሚያቀፍ ነው። ፋኖ በየትኛውም አካባቢ ያለ ፋኖ በርካቶች ፋኖን እየተቀላቀሉ ነው ያሉት። በርካታ የሙያ አጋሮች ፋኖን እየተቀላቀሉ፣ ያልተቀላቀሉት ደግሞ የፋኖ አይነት የመደብ ትግሎች ከሙያ ማህበራት ትግል ጋር ኮንከረንት እንደሆነ ሁሉም ሊያውቀው ይገባል የሚለው መልእክት ለማስተላለፍ ነው። ማዚ ቴንኪው። እንደው ከተገናኘን ማንሳት አለብን ብዬ ያሰብኩት ትልቁ ጉዳይ በተለይ እንግዲህ እያንዳንዱ የሙያ ሴክተርን አንስተን የማይነካ እንግዲህ በብልጽግና ዘመን ያልተዋረደ ያልተነካ ክብሩ ዝቅ ያላለ ሁኔታ ያለ አይነኬ ብለን የምናስባቸው የቤተ እምነት ጉዳዮች እንኳን ኦልሬዲ ፖለቲሳይዝድ ሆኗል። ፖለቲሳይዝድ ከመሆንም አልፈው ክብራቸው ተነክቷል።
ትላንት በመንግስት ላይ ስናያቸው የነበሩ ነገሮች በጣም በሰፊው ብዙሃን ያዘኑበትና ያው ተጠቅልሎ በአብይ አህመድ ኪስ ውስጥ የኋላ ኪስ ውስጥ ነው ከኪስ የኋላ ኪስ ውስጥ ተጠቅልሎ ይገባሉ እና ራሱ የቻለ ሰፊ አጀንዳ ነው የመጅልሱ ጉዳይ። እንደገና ደግሞ የሰሞንኛም አጀንዳ ስለሆነ እንድታየው ነው። በተለይ የሲኖዶሱ ጉዳይ ብዙ የሚጠበቁ ነገሮች ቢሆኑ እኔ ከቤተክርስቲያን ጋር የነበረውን ነገር በተለይ ካለፈው ዓመት ጋር የነበረው ነገር የተቋጨበትን ሁኔታ ስናስታውስ ኦልሬዲ ይሄ ቀጣዩ አጀንዳ እንደሚሆን ከዚህ በኋላ የስርዓቱ መጠቀሚያ ከዚህ በኋላ ስርዓቱ እንደፈለገ የሚያሽከረክረው ተቋም እንዲሆን እርግጠኛ ሆኜ የደመደምኩበት ወቅት ያ ወቅት። አሁን ያለው ነባራዊ ሁኔታ ያልጠበቅኩት ባይሆን አንዳንድ ነገሮቹ በጣም አስገርመውኛልና እንደው ያንተን ሀሳብ ብንሰማ ብዬ ነው። ያ ይሄን ጉዳይ ሳነሳ በጣም ነው የሚያሳፍረኝ ማዝዬ። የቤተ እምነት አባቶች ከዚህ በፊት የነበረው ውርሳችን ምንድን ነው? እዚህ በፊት የነበረው ውርሳችን እኮ ሀገር በጣሊያን ስትወረር ከነጭ ጋር እንዳታብር ብለው ህዝቡን ገዝተው በአደባባይ በከባድ መሳሪያ ተደብድበው የሞቱ የተሰዉ እንደ አቡነ ጴጥሮስ አይነት አባቶች የነበሯት ሀገር ናት። ሀገር ስለ ሀገር ሲባል በነጭ እንዳትገዛ ብለው በአደባባይ አውግዘው በአደባባይ የተረሸኑ አባቶች ያሉበት ሀገር ነው። አሁን ላይ በሁሉም ቤተ እምነት ያሉ ከፍተኛ የእምነት አባቶች ሊትራሊ ያገዛዙ ካድሬዎች ናቸው። በተለይ በዋናነት አብይ አህመድ ቤተ እምነቶችን ሲነካ በዋናነት ታርጌት የሚያደርገው ቤተ እምነቶች የአማራ ህልውና መቀጠያ ናቸው ብሎ ስለሚያምን በአንድም በሌላ መንገድ ቤተ እምነቶችን ያመጣውም አማራ ነው ብሎ ስለሚያምን መጅሊሱ ላይ እንዴት አድርጎ ጨዋታ እንደተጫወተ እና ሀጂ ዑመር ሙፍቲን እንዴት አድርጎ ቢሮአቸው ድረስ ደብድበው አዋክበው አስወጥተው እና ኢብራሂም ቱፋን እንደተኩ ታውቂያለሽ። በጣም ብዙ ወከባ ነው እዛ አካባቢ የተፈጠረው። የሲኖዶሱ ነገር በጣም ይገርመኝ። እኔ እንደውም አሁን ላይ ሲኖዶሱ ውስጥ ያሉ ጳጳሳት ጥቁር ቦኔት ለባሽ ካድሬዎች ብዬ ነው የሚጠራቸው። ጥቁር ቦኔት ያደረጉ ሪፐብሊካን ጋርዱ ቀይ ቦኔት ነው የሚያደርገው። እነሱ ባለ ጥቁር ቦኔት ካድሬዎች ናቸው ሊትራሊ። አንድ የሃይማኖት አባት እዛ ውስጥ አጠርልኝ ኢንክሉዲንግ ዘ ፓትሪያርኩን ጨምሮ አቡነ ማቲያስን ጨምሮ ለአገዛዙ ያደረ ባንዳ ነው። ካድሬ ነው ሊትራሊ ካድሬ ነው። በትግራይ ጦርነት ወቅት ቲኤምኤችን ስንት እንደተጠቀመው ታስታውሻለሽ? ቲኤምኤች ላይ እየቀረበ የትግራይ ህዝብ ሆይ ወዮልህ አለክ እኮ እልቂት ተፈርዶብሃል፣ እኔ ምን ላድርግህ፣ እኔ መስቀል ነው ያለኝ መሳሪያ የለኝም እንዳላድንህ፣ እሱ እግዚአብሔር ይሁንህ፣ እልቂት ታውጆብሃል እያሉ ሲሰብኩ የነበሩ አክቲቪስት ነበሩ። በአማራ ትግል ላይ ይሄ ሁሉ አማራ ሲረግፍ አማራ ሲሳደድ አንድ ቀን አትሊስት ጦርነት ይቁም የሚል ደብዳቤ አልጻፉ። አንድ ቀን ጥያቄ አላቀረቡ። ጉዳያቸው አይደለም። ካድሬ ናቸው፣ ሆዳደር ናቸው። ምክትል የነበሩት እና አቡነ አብርሃም እና አቡነ ጴጥሮስ ከአሜሪካ አዲስ አበባ ድረስ ቦሌ ድረስ ደርሶ አባሮ ያስመለሰው ሰውዬ አዲስ አበባ ያለው ፎቁ እንዳይወረስበት፣ አዲስ አበባ ያለው ጥቅሙ እንዳይከበርበት ኢትዮጵያ መግባት ስላለበት ከአሜሪካ ተንደርድሮ ሄዶ ስልጣኑን አስረከበ። የካድሬነት ስራ እነሱ እኮ ናቸው። አቡነ ጴጥሮስና አቡነ አብርሃም እኮ ናቸው ቁጭ ብለው ህዝቡን ውጣና ጥቁር ልበስ፣ ቤተክርስቲያን ጥቁር ትልበስ። አቡነ ሳዊሮስ የሚባል ሰውዬ ቤተክርስቲያንን ከፈላት። የኦሮሞ ቤተ ክህነትን ሊያቋቁም ነው። አቅም የሌለው ሰው ነው፣ ወራዳ ነው፣ የስልጣን ጥመኛ ነው የነበሩና አቡነ ጴጥሮስ ናቸው። ውጣ ብለው ስንቱ ክርስቲያን ከጫፍ ጫፍ ተነቃንቆ ጥቁር ለብሶ ቤተክርስቲያን ራሱ በታሪክ ለመጀመሪያ ጊዜ ከይሁዲት ጉዲት በላይ ራሷ ጥቁር ለብሳ ወጣቶች በሻሸመኔ በአየር ጤና በተለያዩ አካባቢዎች ላይ ተገድለው ተመልሰው ሄዶ አብይ ጉያ ስር ተወሸቁ።
የወጣቱ ደም ፈሶ ቀረ። ጥያቄው ተደምስሶ ቀረ። የትግራይ ሲኖዶስ መንበረ ሰላማ ተብሎ ሲቋቋም አቡነ ሳዊሮስ ናቸው ሄደው የባረሩ አጋርነታቸውን ያሳዩት። ይሄ ሁሉ ሆኖስ አቡነ ሳዊሮስን አምጥተው ሲኖዶስ የለም ሲል የነበረ ሰውዬ ቤተክርስቲያን ደም እንባ እንድታለቅስ ያደረገ ለክርስቲያኖች ሞት ምክንያት የሆነ ሰውዬ አምጥተው ዋና ስራ አስኪያጅ አድርገው አቡነ ሳዊሮስን ሾሙት። ቀልደኞች ናቸው። አሁንማ ከዚህ በኋላ አማራ ሲሳደድ ድምጽ ያልሆነው አባት የአቡነ ሳዊሮስ እኮ ለህዝቡ ቆሟል። ለራሱ ህዝቤ ነው ለሚለው ቆሟል። እነ ትግራይ አካባቢ ለህዝባቸው የቆሙ ፓትርያርኮች ጳጳሳቶች አሉ። አማራው እንደው ህዝብ የተገደለ የሚል ጳጳስ ሳይኖረው ስልጣናቸውን ሁሉ እንደዚህ አስረክበው ተበትነው ከዚህ በኋላ ከቤተ ክርስቲያን የሚሰበሰብ እያንዳንዱ ገንዘብ ያገዛዙ ድሮን መግዣ። አማራ ክልል ውስጥ በቅርቡ አሁን እየተደረገ ባለው ጦርነት ስንት ዲያቆን ነው የተገደለው? ደብረ ማርቆስ ላይ ስንት የአብነት ተማሪዎች ናቸው የተገደሉት? ሞጣ ላይ ስንት የአብነት ተማሪዎች፣ ደብረ ታቦር ላይ ስንት የአብነት ተማሪዎች ናቸው የተገደሉት? መሀል አዲስ አበባ ላይ ካህን ቤተክርስቲያን አጸድ በር ላይ በሽጉጥ ተተኩሶ አልተገደለም? ቤተክርስቲያን በር ላይ በድንጋይ ተወግሮ አልተገደለም? ዝቋላ ገዳም ላይ መነኮሳት ፖለቲካ የማያውቁ መነኮሳት ተጨፍጭፎ አልተገደሉም? ይህ ሲሆን አቡነ አብርሃም የሚመራው ሲኖዶስ አቡነ ጴጥሮስ ሲመራው ሲኖዶስ ምን ብሎ ነበር? ምን አድርጎ ነበር? አሁን አቡነ ሳዊሮስ ሲመጣ ምን የተለየ ነገር ይገጥመዋል? ኦፊሻሊ ቤተክርስቲያኗ ድሮን እየገዛች ከማቅረብ ውጪ ሲኖዶሱ ድሮን እየገዛ በይፋ ከማቅረብ ውጪ ሌላ የተለየ ነገር የሚገጥመን ነገር የለም። ለዛ ነው የሹመቱ ቀን አቡነ ሳዊሮስ ሲሾም ንባቡን ያነበበው የሹመቱን ደብዳቤ ያነበበው ካድሬ የጳጳስ ነኝ ቢልም ካድሬ አቡነ ሳዊሮስ ከመንግስት ጋር ተቀራርበው እንዲሰሩ ቤተክርስቲያንን እንዲመሩ ሹመናቸዋል የሚል ጽሑፍ ያነበበው እና በዚህ ደረጃ ነው የአማራ ጥቃት በሙያ በሴኩሪቲ ኃይሉ በኢንቴሊጀንስ ተቋሙ አማራ ተመንጥሮ ወጥቷል። በአማራ ግዛቶች በሙሉ አማራ ተመንጥሮ ወጥቷል። በቤተ እምነት ከእስልምናው ተመንጥሮ እንዲወጣ ተደርጓል። ከክርስትናው ተመንጥሮ እንዲወጣ ተደርጓል። ከአገዛዙ የአስተዳደራዊ መዋቅር ውስጥ ተመንጥሮ እንዲወጣ ተደርጓል። አሁን እኮ አማራ ብአዴን ተብሎ የሚጠራው የሚመራው አብዛኛው ኦሮሞ። አማራ ድርሻ በዛች ሀገር ውስጥ እንዳይኖረው ብዙ ተሰርቷል። ስለዚህ አማራው ከዚህ በኋላ ለቤተ ክርስቲያን የሚሰጠው ስለት፣ ለቤተ ክርስቲያን የሚሰጠው ስጦታ፣ ሙዳየ ምጽዋት የሚሰጠው አስራት በሙሉ የአገዛዙ ድሮን መግዣ ሆኖ አማራውን ይገድልበት። ቤተ ክርስቲያን ውስጥ ሲኖዶስ የሚባለው ነገር የህዝቡ ጠላት ሆኖ እንደኖረ የክርስትናው ጠላት ሆኖ እንደኖረ የምታውቂው እኮ ቤተክርስቲያን በተለይ ከቅርብ ጊዜ ወዲህ አይተሻል። አንድ ቤተክርስቲያን ጣሪያዋ ከተቀደደ መነኮሳት ከቤተክርስቲያን ወጥተው ድንጋይ ተሸክመው እባካችሁ እርዱን እያሉ በየቲክቶኩ በየፌስቡኩ ገንዘብ ሲለምኑ ነው የሚሉት። አንዲት ጣሪያ እንኳን ማሰራት አይችልም ሲኖዶሱ። ያ ሁሉ የሚሰበሰበው ሙዳየ ምጽዋት አንድ ክርስቲያን እኮ ቤተክርስቲያን ሲሄድ ስለት ካለበት ስለት ከሌለበት 1 ብርም 2 ብርም 10 ብርም 100 ብርም ሰጥቶ ነው የሚሄደው። ከቤተክርስቲያን ወጥቶ አትሊስት ቤተክርስቲያን ለመዋል የዋለ ገንዘብ ግን የለም። ይሄ ገንዘብ የፓትርያርኮቹ የሲኖዶስ አባላቶቹ ጮማ መቁረጫ፣ ቤት መንጃ፣ ቤት መስሪያ፣ ህንፃ መስሪያ ይሆን እያገለገለ ነው። ስለዚህ የቤተ እምነቶች ሪቫይቫል እስኪመጣ ድረስ በአማራ ውድቀት ውስጥ በአማራ መጠቃት ውስጥ እነዚህም አካላት የአማራ ኤጀንቶች ናቸው ተብሎ ስለሚታሰቡ አማራ የሚጠቀምባቸው ነው። አማራ ቀና ብሎ የሄደባቸው ነው። ቤተ እምነቱን እስልምናውንም ይሁን ክርስትናውን አማራ ለሀገር ያበረከተው ገጸ በረከት ነው ተብሎ ስለሚወሰድ የአማራ ነገር ደግሞ እንደ ጠላት ስለሚቆጠር ባይዘው
አረንጓዴ ቢጫ ቀይ ባንዲራ ኦነግ እንደዚህ የሚጸየፈው ሌላው ብሔርተኛ አዘርዛን አማራ እንዲህ የሚጠየፈው አማራው ከፍ አድርጎ ስለያዘው አማራ የነካው በሙሉ ካካ ተደርጎ ተወስዷል። በኢትዮጵያ ፖለቲካ ውስጥ ሲኖዶሱ አማራ አለበት፣ እስልምናው አማራ አለበት። ስለዚህ ጠያፍ ነው ተብሎ ተወስዷል። ስለዚህ የአማራን ነገር ጥላቻ ነውና የነዚህ ቤተ እምነቶች መጠቃት በሙሉ የአማራ መጠቂያ አንዱ አካል እንደሆነ መታወቅ መቻል አለበት። የአማራ ብሔርተኝነት ትግል እንዳጠቃቸው መወሰድ መቻል አለበት። ቤተ እምነቶችን እያጠቃቸው ያለው የአማራ መጠቂያ አንዱ መንገድ አማራን የማጥቂያ አማራን ሪዲኩል የማድረጊያ የማሳነሻ መንገድ ነው አንዱ እነዚህን ቤተ እምነቶች ሁሉ ማጥቃት። ስለዚህ ይሄን አውቆ ሁሉም መደራጀት አማራነቱ ላይ መሰረት ያርግ። ዛሬ ኦርቶዶክሱን አድርንም፣ ዛሬ ሙስሊሙን አድርንም፣ ዛሬ ፕሮቴስታንቱን አድርንም። የፋኖ ትግል ደግሞ ሴኩላር ነው። የፋኖ ትግል አማራዊ ትግል እንጂ የእምነት ትግል አይደለም። አማራ በመሆን ብቻ የምትድንበት መገደያ አማራነት ነው። አዘሴም ታይም መዳኛ አማራነት። እምነት ደግሞ የልብህ በልብህ የምታምነው። ስለዚህ በአማራነቱ እንዲደራጅ ወደ አማራነቱ እንዲመለከት አማራነቱን እንዲያጸና ነው በዚህ አጋጣሚ ጥሪ ማቀርበው። ማዚ በጣም አመሰግናለሁ። ትክክለኛው ነጥብ እሱ ነው። ዞሮ ዞሮ የቤተ ክርስቲያን አባቶች ከአማራ ህዝብ ጋር በቀጥታ ከአማራነት ጋር በቀጥታ ሁልጊዜ የሚገናኘው አማራነትንና ኦርቶዶክስነትን ኦልሞስት ተመሳሳይ አድርገው ብዙዎች ተጨፍጭፈውበታል። እኔ አስታውሳለሁ አርሲ፣ ባሌ፣ አጋርፋ ያኔ ከአጫሉ ሁንዴሳ ግድያ ጋር ተያይዞ በጣም ብዙ ሰዎች የተጨፈጨፉት፣ ብዙ ኦርቶዶክሶች የሞቱበት፣ ብዙ አማራዎች የተገደሉበት፣ ብዙ አማራ ኦርቶዶክሶች፣ ብዙ አማራ ሙስሊሞች፣ ኦርቶዶክስ የሆኑ ኦሮሞዎች ሁሉ የተገደሉት ኢንተርቼንጅብሊ ስለሚጠቀሙበት አማራነትን ከኢትዮጵያዊነት ጋር ኢትዮጵያዊነትን ከኦርቶዶክስነት ጋር ስለሚያያይዙ የዛ ጠላት የሆኑ ሁሉ ምንድነው አቅጣጫቸው ወደዛ ስለሆነ በየትኛው ሁኔታ ግን እነዚህ የቤተ ክርስቲያን አባቶች ከአማራ ህዝብ ጎን ስለቆሙ አይደለም የኛ ያደረጋል። እኔ በታሪክ አጋጣሚ ይሄንን አድርገው ትላንት በሰሜኑ ጦርነት ወቅት ከመንግስት ጎን ነው እንጂ የቆሙት ከአማራ ህዝብ ጎን አልቆሙም። ከመንግስት ጎን ቆመው ብዙ ነገር ብሎ ሊሆን ይችላል። በየራሳቸው ወገን ብዙ ነገር አድርገው ሊሆን አቡነ ማትያስ ለትግራይ ህዝብ ሲናገሩ አልፈልገውም በዛ ደረጃ። አቡነ አብርሃም ግን ስለ አማራ ሲናገሩ ወይም አቡነ ጴጥሮስ ስለ አማራ ሲናገሩ አልሰሙም። አማራ በጦርነቱ ስላልሞተ ነው፣ የአማራ ሴት በጦርነቱ ስላልተደፈረች ነው። ለዛውም ከሁለቱ መከላከያ ህወሓትን ሲደፍራት ሲገላት ነው የኖረ። ትላንት ያን ስላሉልን አይደለም የኛ ብለን ፕሮቴክት ያደረግነው። የአማራ ህዝብ የኔ ብሎ ቀድሟቸው ሊሞትላቸው ማቅ ለብሶ ከፊት የቆመው ቤተክርስቲያኗ የኔ ናት ሃይማኖቱን እምነቱን ብሎ ዛሬም በፈተና ወቅት ከጎኑ የቆመ ዛሬም በፈተና ወቅት ከፊት ይወጣለት አባት አላገኘ። እውነት ለመናገር ታው ያለለት እንደ እሱ ላይ ነው ነጥቡ። ማዚ አባ ሰረጸ ብርሃን የሚባል ሰው ከትግራይ የትግራይን ህዝብ ትግል አድንቆ ኢትዮጵያዊነት መከራ እንደሆነበት ኢትዮጵያዊነት እንደው ጋለሞታ ናት ብሎ ሲናገር ሁሉም ሰው ወረደበት። የትግራይ ህዝብ መዳን አለበት ያለ ሲናገር እንዴት ጳጳሱ እንደዛ ይናገራል የሚል አማራው አባ ሰረጸ ብርሃን ላይ ሲጮህ ነበር። ትልቁ ጥያቄ አንተ አማራው እንደ አባ ሰረጸ ብርሃን አይነት አባት አለ ወይ? እሱ ነው ፖይንቱ። አባ ሰረጸ ብርሃንማ ለህዝባቸው ነው የቆሙት። ለወጡበት ህዝብ ሲገደል ሲፈናቀል ለምን ህዝብ የተገደለ ብለው ቆሙ። አለቀ። አንተ አሁን የራስህ አባ ሰረጸ ብርሃን አለ ወይ? አማራው የራስህ አባ ሰረጸ ብርሃን አለ ወይ? አባ ሰረጸ ብርሃንን ማውገዝ ሳይሆን የራስህ አባ ሰረጸ ብርሃን አለ ወይ? ትልቁ ከጎናችን ምናልባት እንግዲህ አቡነ ሉቃስን ያብዛልን ከማለት ውጪ በክርስቲያን ጉዳይ ላይ የአቡነ ሉቃስ አይነት አባቶች ካልሆኑ በስተቀር እስካሁንም እንግዲህ ኢቭን መንግስት መልሶ ጥሪ ሲያቀርብም ጥሪ ያላቀረበላቸው አሁንም በመንግስት አይን ውስጥ ያልገቡ ምክንያቱም ከህዝባቸው ጎን ቆመዋል ተብለው የተፈረጁ በጠላትነት የሚፈለጉ ናቸው። እና እኔ እያንዳንዱ ሰው እምነትን ፕሮቴክት ማድረግ እምነት በልብ ነው፣
ተቋም ፕሮቴክት ብዙ ነገር ዋጋ የተከፈለበት ነው። አት ሴም ታይም ግን እውነት አባት አለኝ ወይ እውነት ህመሜ የሚያመው እውነት ከፊት የሚቆም ስለ ልጆቹ መስቀል ይዞ የሚወጣ አባት አለኝ ወይ ብለው ቆም ብሎ የሚጠይቅበት ተገቢ ጊዜ አሁን ነው ብዬ ነው ማስበው። ሙሉ ለሙሉ ከአንተ ሀሳብ ጋር የተስማማው። ብዙ ሀሳቦችን ላነሳ ወድ ነበረ ግን ሰዓታችን ገድቦናል። ምናልባት ያልተነሳ ነገር አለ በዚህ አጋጣሚ ልለው የምፈልገው ካልክ እድሉን ላንተ ሊስት በጣም ጥሩ ውይይት ነበረ። መልካም በሌላ ጊዜ በስፋት የምንመለሰው ሆኖ አማራ በአዲስ ትውልድ በአዲስ አስተሳሰብ በአዲስ ተስፋ ነው የተነሳው። ይሄ ማለት ምን ማለት ነው? እንደው ብዙ ሰው ትንሽ እንትን ስለሚል ትንሽ ላነሳው ፈልጋለሁ። የትናንት አማራው የተረክ እድሳት ላይ ነው ያለው። ተረኮቻችን ማደስ ታሪኮቻችን ማደስ ላይ ነው ያለነው። በርካታ የአባቶቻችን ልጆች ነን እያልን ብዙ በደል እየደረሰብን ብዙ እየተገፋን የአባቶቻችን ታሪክ ላይ ተቸንክረን ቁጭ ብለን ራሳችን ግን እየሞትን ለልጆቻችን የምናወርሰው ሀገር የምናወርሰው ርስት የምናወርሰው ህይወት ማንነት ሳይኖር የአባቶቻችን ታሪክ እየዘፈን ነው ያለነው። ስለዚህ በአዲስ አስተሳሰብ መምጣት አለብን። በራሳችን የምንጽፈው ታሪክ ያስፈልገናል። የአባቶቻችን ትውልድ ሳይሆን የራሳችን ትውልድ ያስፈልገናል። ያኛው አይነት አስተሳሰብ ሳይሆን የኛው አይነት አስተሳሰብ የራሳችን ታሪክ ምንጽፍበት ያስፈልገናል። ይሄን ተከትሎም አዲስ ተስፋ የሚታይ ተስፋ ሰንቀን ትግሉን ልናደርግ ይገባል። በዚህ ሂደት ውስጥ በኢትዮጵያኒዝም አስተሳሰብ ሀገር አታስፈልግም በሚል እሳቤ አይደለም። ነገር ግን በኢትዮጵያኒስት አስተሳሰብ ትናንት ወደ ሞትንበት ትናንት ወደ ተሳደድንበት ትናንት ጠቅላይ ጸረ ብዝሃነት ነህ ተብለን ወደ ተሳደድንበት ጠቅላይ ግዛታዊ አስተሳሰብ እና የኢትዮጵያኒስት አስተሳሰብ ሊነዱን የሚያስቡ ኃይሎች ላይ ራሳችንን መጠበቅ ያስፈልጋል። አማራዊ ትግል ነው። በኢትዮጵያ ሰማይ ስር የሚደረግ አማራዊ ትግል ነው። ስለዚህ ይሄ ትግል ድል አድርጎ አማራው ሲጨርስ ከሌላው ህዝብ ጋር ተስማምቶ እንደ ሀገር መቀጠል ካለበት ከሌላው ህዝብ ጋር ተነጋግሮ ቀጣይ እጣ ፈንታውን ይወስናል። በተረፈ ግን አማራ የሚባል የለም፣ እንደ ብሔር መደራጀት የለብንም፣ በጠቅላይ ግዛት ነው መደራጀት ያለብን ብለህ በጎንደር ያለውንም ጠቅላይ ግዛት በሸዋ ያለውንም ጠቅላይ ግዛት በወሎ በቤት አማራ ያለውንም ጠቅላይ ግዛት ብለህ አማራ ተብሎ እንዳይጠራ ጠቅላይ ግዛታዊ አስተሳሰብን ወደ ሀገር በማምጣት ሌላው ኢትዮጵያዊ አማራ መጣልኝ ሳይሆን ፋኖ መጣልኝ ሳይሆን ፋኖ መጣብኝ ያ ጠቅላይ ግዛት ያ ጠቅላይ ሐሳብ ያለው ያ ጸረ ብዝሃ አስተሳሰብ ያለው ያ ጨፍላቂ ሐሳብ ያለው ያ አሃዳዊ ሐሳብ ያለው ተብሎ ከዚህ በፊት የተዘራበትን ትርክት እንደገና ሪማይንድ አድርጎ ህዝቡ በሙሉ እንዲታገል የሚያደርግን አስተሳሰብ መፋለም ያስፈልጋል። ሁሉም አሁን ራሱን አውቆ ደቡብ እኮ አብዛኛው ክልል ሁን እያለ እየተሯሯጠ ነው ያለው። ክልል ካልሆንኩ እያለ ጉራጌ ክልል ካልሆንኩ እያለ ሲዳማ ወረዲ ክልል ሆኗል። ወላይታ ክልል ካልሆንኩ እያለ ነው። የኢትኒክ ፌደራሊዝም አገሪቱ ላይ አብቦ ለምልሞ ገንግኖ ወጥቷል። ትግራይ እንኳን በኢትኒክ ፌደራሊዝም ብዙ የምትታወቀው ብዙ አስተዳደር የወጣበት አካባቢ እንኳን ከዚህ ሁሉ አውዳሚ ጦርነት በኋላ ኢትኒክ ፌደራሊዝም አያስፈልግም ብለው አልተነሱ። ዛሬም ትግራይን ፈርስት ብሎ ነው የሚነሱት። ዛሬም ኦሮሞ ፈርስት ብሎ የሚነሳ ኃይል አለ፣ ታጋይ አለ። ዛሬም ክልል ሁን ራሴን ላስተዳድር የሚል ኃይል ባለበት ሁኔታ ውስጥ አማራ ግን አማራ መሆን የለበትም፣ በጠቅላይ ግዛት መጠራት አለበት። ግባችን የፋኖ ውርሱ የፋኖ መዳረሻው ኢትኒክ ፌደራሊዝምን ማጥፋት ነው፣ የብሔር ፖለቲካ ማጥፋት ነው። ስለዚህ አማራም አማራ ተብሎ አይጠራም የሚል ሪዮት ነድፈው የሚንቀሳቀሱ ኃይሎች የትግላችን ቀልባሽ ከላሽ ኃይሎች ናቸው፣ ለመከለስ የሚሄዱ ናቸው። ስለዚህ እነዚህን መፋለም የአማራ ብሔርተኝነት ላይ መሰረት አድርገን መታገል ያስፈልጋል። አግላይ ገፊ አይደለም ትግላችን። በኢትዮጵያዊነቱ አሁንም ያምናል አማራ። ነገር ግን የትግል መሰረታችን የትግል ሪዮታችን የሚቀደው ከአማራ ብሔርተኝነትና ከአማራ በደል ነው። ከአማራ የበደል ትዝታዎችና ከአማራ የበደል ትርክቶች ተነስተን ነው የአማራ እውነታን የምናረጋግጠው። አማራ እውነት አለ።
ይሄን እውነት አረጋግጠን በስርዓት ነቅለን ስርዓት የምናነብረው በአማራ ብሔርተኝነት ላይ መሰረት አድርገን ነው። ስለዚህ ከትግል አቆርቋሾች ከትግል ቀለባሾች ራሳችን እንድንጠብቅ አደራ ማለት ፈልጋለሁ። ስለጋበዝሽኝ ስለምታደርጊው ሮሃ ሚዲያም ስለሚያደርገው ትግል በሙሉ ላቅ ያለ አክብሮት አለኝ። ከልብ አመሰግናለሁ። አመሰግናለሁ አዲስ እግዚአብሔር ያክብርልኝ። አድማጭ ተመልካቾቻችን የዛሬ የሐሳብ ገጻችን ይህንን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳዮች ላይ እስከምንገናኝ ድረስ በያላችሁበት ሰላም